ጤና ይስጥልን ክቡራን ተመልካቾቻችን የሰባተኛው ሀገር አቀፍ ጠቅላላ ምርጫ የፋና ሚዲያ ኮርፖሬሽን የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን የሚያቀርቡበት እርስ በርስ የሚከራከሩበት የሚጠይቁበትና የሚሞግቱበት እንደዚሁም የሚሞገቱበት የክርክር መድረካችን ተጀምሯል። ክቡራንና ክቡራት የዚህ የፋና መድረክ የክርክር ርዕሰ ጉዳያችን የሚሆነው ከተማ መሰረተ ልማትና ዲጂታል ኢኮኖሚ ነው። በዚህ ርዕሰ ጉዳይ ላይ አራት የፖለቲካ ፓርቲዎች ለእናንተ ለክቡራን ኢትዮጵያውያን የፖሊሲ አማራጮቻቸውን ሊያቀርቡ እዚህ ተገኝተዋል። ፓርቲዎቹ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ፣ ብልጽግና ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ናቸው። ክቡራንና ክቡራት እዚህ ያሉት ተከራካሪዎች ሁለት ነው በመምጣት ሀሳቦቻቸውን ለእናንተ ያቀርባሉ። የዚህ የክርክር ርዕሰ ጉዳይ ተከራካሪዎች ክቡራንና ክቡራት ለኢትዮጵያ ሕዝብ የፖሊሲ አማራጮቻችሁን ለማቅረብ እዚህ ድረስ ስለመጣችሁ በመላ የኢትዮጵያ ሕዝብ ስም እናመሰግናችኋለን። ክቡራን ተመልካቾች በፋና ሚዲያ ኮርፖሬሽን በቴሌቪዥን፣ በዲጂታል ሚዲያ፣ በሬዲዮ ይህንን የክርክር መድረክ መከታተል ትችላላችሁ። በዚህ የክርክር ርዕሰ ጉዳይ ላይ ተከራካሪ ለመሆን የተሰየሙትን የፖለቲካ ፓርቲ ተወካዮች አስተዋውቃችኋለሁኝ። የመጀመሪያው ትብብር ለኢትዮጵያ አንድነት በአቶ ጌትነት ወርቁና በወይዘሪት ምስጥረ ስላሴ ታምራት ተወክሏል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ደግሞ በአቶ ዮሴፍ አደንና በወይዘሮ ሳራ መሐመድ ተወክሏል። ብልጽግና ፓርቲ በዶክተር የትምጌት አስራትና በወይዘሮ ትዕግስት ሐሚድ ተወክሏል። ኢዜማ በአርክቴክት ዮሐንስ መኮንንና በወይዘሮ ትዕግስት ዳምጤ ተወክሏል። ክቡራንና ክቡራት ይህ የክርክር መድረክ የሚመራባቸው ህግጋቶችና የክርክር ምዕራፎች አሉት። 5 የክርክር ምዕራፎች አሉ። የመጀመሪያው እናንተ ክቡራን ተከራካሪዎች በ4 ደቂቃ ውስጥ የፖሊሲ አማራጫችሁን በንግግር ወይም በንባብ የምታሰሙበት ነው። ሁለተኛው ምዕራፍ ከዚህ ከመድረክ ለሚነሱ ጥያቄዎች ቀጥተኛ፣ አጭር፣ ግልጽ ምላሽ የምትሰጡበት ነው። 12 ደቂቃ ለዚህኛው ምዕራፍ ተፈቅዶላችኋል። ሶስተኛው ምዕራፍ እርስ በርስ የምትጠያየቁበት ነው። 2 ደቂቃ ለእያንዳንዳችሁ ይሰጣችኋል። በዚህ ደቂቃ ውስጥ ለፈለጋችሁት ፓርቲ የቻላችሁትን ያክል ጥያቄ ማቅረብ ትችላላችሁ። አራተኛው ምዕራፍ ለቀረቡላችሁ ጥያቄዎች ምላሽ የምትሰጡበት ነው። የሚፈቀድላችሁ ደቂቃም ለአንድ ጥያቄ 2 ደቂቃ ሆኖ በቀረበላችሁ ጥያቄ ልክ ተባስቶ ደቂቃ ይሰጣችኋል። የመጨረሻው የማጠቃለያ ምዕራፍ ነው። በቀረበው ርዕሰ ጉዳይ የፖሊሲ አማራጭ ላይ የማጠቃለያ ንግግር ወይም ሀሳብ የምታቀርቡበት፣ መራጩ ሕዝብ እንዲመርጣችሁ መልእክት የምታስተላልፉበትና የምርጫ ምልክቶቻችሁን የምታስታውሱበት ይሆናል። እኔ ዳዊት መስፍን ይህንን የክርክር መድረክ እመራለሁኝ። ክቡራንና ክቡራት ለሁላችሁም መልካም እድል እመኛለሁኝ። የንግግር ቅደም ተከተላችሁ ባወጣችሁት እጣ መሰረት ይሆናል። ስለዚህ ያወጣችሁት እጣ አሁን በቆማችሁበት ቅደም ተከተል መሰረት የሆነ ነው። ከዚህ በመነሳት ትብብር ለኢትዮጵያ አንድነት የመጀመሪያውን የመክፈቻ ንግግር ለማድረግ 4 ደቂቃ አላችሁ። አቶ ጌትነት መጀመር ይችላሉ። በጣም አመሰግናለሁ። የፋና ቴሌቪዥንን መላው ኢትዮጵያውያን ጤና ይስጥልኝ። የመጣ ነው ትብብር ለኢትዮጵያ አንድነት፣ እናት ፓርቲ፣ ኢህአፓ፣ መኢአድ ከሚወከሉበት ፓርቲ ነው። ይሄ እነዚህ ፓርቲዎች ባለፉት 5 ዓመታት በሀገሪቱ ላይ ሲደረጉ የነበሩ ግፎችን እየተከታተሉ ሲያጋልጡ የነበሩ ፓርቲዎች ናቸው። የተሻሉ መፍትሄዎችን ሲያቀርቡ ኖረዋል። በዚህኛው በተያዘው ርዕስም ላይ ሀሳቦቻችንን እናቀርባለን። በዚህ ውስጥ 2 ነገሮችን ፍጹም አንደፍራቸውም። ዋን ከግለሰብ ስድድብ በጣም እንርቃለን። የምንከራከረው በሀሳብ ነው። ሁለተኛው የምንነጋገራቸው ነገሮች ከሀገር ጥቅም በታች ሀገርን ጃንጥላ አድርገን ነው። በዛ ማዕቀፍ ውስጥ ነው የምንነጋገረው። ስለዚህ በተሰጠን ርዕስ ላይ እንግዲህ ከተሜነት በርከት ያሉ ሰዎች ለኢኮኖሚያዊ ወይም በሕክምና ኦር ለስራ በኢንዱስትሪ ምክንያት ወይም የተሻለ ኑሮ ፍለጋ ወደ አንድ አካባቢ ሰብሰብ ብለው የሚኖሩበት የአኗኗር ስልት ሲሆን እነዚህ የጥቅማቸውን ያህል በእርግጥ ጉዳትም አለው። ግን ከጥቅሙ አንጻር አንዱ የኑሮ መሻሻል
ያመጣል። በሌላ በኩል ደግሞ ከተሞች በተለይ እንደኛ ሀገር በጣም ለተወጠረ የፖለቲካ ሲስተም ሜልቲንግ ፖት ይባላሉ። ይሄም የጋራ ባህል የጋራ ማንነት እንዲይዙ ይረዳሉ። ይሄ በእኛ ሀገር በአብዛኛው የታደልን አይደለንም። የሆኑትን እንኳን እንደዚህ አይነት መልክ የነበራቸውን ከተሞች እንኳን እያጠፋን ወደ የኔነት ወይም ወደ የኔ ብቻ እየቀየርናቸው ነው ያለው። እንግዲህ በአጠቃላይ በከተሜነት እና መሰረተ ልማት ስናነሳ 3 ዓለም በዋናነት የሚመራባቸው ማዕቀፎች አሉ። ስለ ከተማነት ስንነጋገር በተለይ በ2030 ጥናቶች እንደሚያመለክቱት 60% የዓለም ሕዝብ ከተሞች ውስጥ ይኖራል ተብሎ ይጠበቃል። ይሄ በሁለት ምክንያት ነው። አንዱ ሰዎች ወደ ከተማ ወይም በአብዛኛው መንግስታት ከተማ ላይ ትኩረት አድርገው ስለሚሰሩ ሰዎች ወደ ከተማ ይፈልሳሉ። ሁለተኛው ደግሞ ያ በመሆኑ ምክንያት ከተሞች ደግሞ ወደ ነዋሪው ወይም ወደ ገጠር ወደሚባለው እየሰፉ ይሄዳሉ። ይሄ ሞር ጤናማ የሚባለው ነው። ምናልባት በ2050 3/4 የዓለም ህዝብ በከተማ ውስጥ ይኖራል ተብሎ ይጠበቃል። ስለዚህ እያንዳንዷ የምናደርጋትና የምንነካት ነገር ከዚህ አንጻር የተቃኝና ታሳቢ ያደረገ መሆን አለበት። በዚህ መሰረት ከተማን በ3 መንገድ ልንሰራ እንችላለን። የመጀመሪያው ስማርት ሲቲ የሚባለው ነው። ሁለተኛው ባዮፊሊክ የሚባለው ነው። ሶስተኛው 50 ሚኒት ሲቲ የሚባለው ነው። በተለይ ስማርት ሲቲ የሚባለው ከዲጂታል ኢኮኖሚም ጋር የሚገናኝ ነው። ቴክኖሎጂን በማጣመር ዜጎች በቀላሉ በከተሞች ውስጥ የሚኖርባቸውን ሂደት የሚያሟላ ነው። ይሄ እንግዲህ እነ ኒውዮርክ እነ ዱባይ ይጠቀሳሉ። ሁለተኛው ባዮፊሊክ የሚባለው እነ ሲንጋፖር የሚጠቀሱበት በተለይ ከተሞችን ከተፈጥሮ ጋር አስማምቶ ግሪን የማድረግ ሰዎች ከተፈጥሯቸው ወይም ከተፈጥሮ ሂደት ጋር በጋራ ተሰናስለው የሚኖሩበት ነው። ሶስተኛው በቀላሉ ነድተው ወይም በቀላሉ ተጉዘው ስራ የሚሰሩበት ነው። በእኛ ሀገር ሁኔታ ከነዚህ በጣም የራቀ ነው። ሰዎች ከእንቅልፋቸው ሲነሱ ደስ ያላቸውን ኢሶዴፓ አቶ ዮሴፍ አደን 4 ደቂቃ አለዎት። አመሰግናለሁ። ከሁሉም በማስቀደም እግዚአብሔርን አመሰግናለሁ። ይህን የክርክር መድረክ በቀጥታም ሆነ በተለያዩ አማራጭ መንገድ የምትከታተሉት የተከበራችሁ መላው የሀገራችን ሕዝቦች፣ የተፎካካሪ የፖለቲካ ፓርቲ አመራር አባላትና ደጋፊዎች፣ የዚህ ፕሮግራም አዘጋጆችና አመቻቾች እግዚአብሔር ቢፈቅድ በመጪው ግንቦት 24 2018 ዓመት ለሚካሄደው 7ኛ ዙር ጠቅላላ ሀገራዊ ምርጫ አስመልክቶ የተፎካካሪ የፖለቲካ ፓርቲዎች በሚያቀርቡትን አማራጭ ሀሳቦች በመነሳት ውሳናችሁን ለማሳረፍ እንዲያስችላችሁ ዛሬ በሚደረገው ታሪካዊ ዕለት እንኳን አደረሳችሁ እንኳን አብሮ አደረሰን ለማለት እወዳለሁ። በመቀጠል ፓርቲያችን ኢሶዴፓ በአማራጭ የሚያቀርባቸውን ሀሳቦችን እንደሚከተለው አቀርባለሁ። አንደኛ፣ በመሬት አስተዳደርና አጠቃቀም ፖሊሲ ጋር የተጣጣመ የከተማ ልማት ፕላን ከመሰረተ ልማት ጋር ተመጋጋቢነት እንዲኖር ይደረጋል። ከተሞች በዘመናዊ ፕላን እንዲያድጉና እንዲስፋፉ ይደረጋል። የከተማ ቦታ በፓርቲ አባልነት በዝምድናና በተለያዩ ጥቅማ ጥቅም ትስስሮችና ግንኙነቶች የሚከፋፈል አሰራር ይወገዳል። የከተማ መሬት ግልጽና ከሙስና በጸዳ ሁኔታ እንደዚሁም ተጠያቂነት በተላበሰ መንገድ የሚተዳደርበት ግልጽ አሰራር እንዲኖር ይደረጋል። ሁለተኛ፣ የከተማ የገጠር የኑሮ ደረጃ እንዲቀራረብ ስልት ይቀይሳል። በመሬት ጥበትና በሕዝብ መጨመር ወደ ትላልቅ ከተሞች ለሚፈልሰው የሰው ኃይል በአካባቢያቸው ከተሞች ለሚሰሩባቸው የሚችሉባቸውን የስራ መስኮች በመፍጠር ላይ ያተኮረ ስትራቴጂ ስልት ተቀይሶ ስራ ላይ እንዲውል ይደረጋል። ከዚሁም ጋር ተያይዞ የገጠር ከተሞችን የዞን የወረዳና ሌሎችም ከተሞች የአነስተኛና መካከለኛ ኢንዱስትሪ ልማትና አገልግሎት ሰጪ ማዕከላት የማድረግ ስራዎች በስፋት ይሰራሉ። ሶስተኛ፣ በከተሞች የዜጎች የመኖሪያ ቤት ባለቤትነትና ይህንን የመሸጥ የማከራየት እና የማውረስ መብት ይከበራል። አራተኛ፣ ከተማ ነዋሪዎች ለመኖሪያና ለልማት የሚጠቀሙበት መሬት ላይ የባለቤትነት መብታቸውን በማስጠበቅ ከይዞታቸውና ከንብረታቸው ከሕግ አግባብ ውጭ የሚነሱበት ሁኔታ እንዲቆም ይደረጋል። ለልማት ወይም ለመንግስታዊ ስራ በአማራጭነት የተፈለገ መሆኑ አስቀድሞ በባለሙያ ጥናት ከተረጋገጠ በሕግ አግባብ
ይነሳል። ሲነሳም በወቅቱ የገበያ ዋጋ ተመን ከሊዝ ጋር የሚመጣጥን ካሳ አስቀድሞ እንዲከፈላቸው ይደረጋል። አምስተኛ የግል ባለሀብቶች በከተሞችና የመኖሪያና የድርጅት ቤቶች የመስራት የማከራየትና የመሸጥ መብት እንዲጠበቅላቸው ይደረጋል። 6 ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የመኖሪያ ቤት በመጠነኛ ክራይ ወይም በግልም ሆነ በጋራ ለመስራት እንዲችሉ መሬት በነፃ እንዲያገኙ መንግስት ትኩረት ሰጥቶ ይሰራል። የባንክ ብድር አገልግሎትም እንዲመቻች ይደረጋል። 7ኛ የዜጎች የመኖር መብቶች ችግር ለመፍታት መንግስት በአማራጭነት የጋራ መኖሪያ ቤቶችን በስፋት እየሰራ በተመጣጣኝ ዋጋ ለክራይና ለሻጭ እንዲቀርብ ያደርጋል። ሆኖም በጥናት ለተለዩ አቅምና ጧሪ ለሌላቸውና በተለያዩ ምክንያት ተጎጂና አቅም ላጡ የአገር ባለውለታዎች ለሆኑ ዜጎች መኖሪያ ቤት በነፃ የሚያገኙበት ሁኔታ ይመቻቻል። አቅም ያላቸው የከተማ ነዋሪዎች የመኖሪያ ቤቶችን በግልም ሆነ በጋራ ለመስራት እንዲችሉ መሬት አቅምን ባገናዘበ ክፍያ እንዲያገኙ ይደረጋል። የሞርጌጅ ባንክ የብድር አገልግሎት የሚያገኙት ሁኔታ ይመቻቻል። 9ኛ በከተሞች ያሉት የመንግስትና የቀበሌ ቤቶች ለልማት ተፈልጎ ሲደርሱ አበል ተጠቃሚ ለነበሩ ዜጎች በጥናት ሊያገኙ የሚገባቸው አበል እንዲከፈላቸው ይደረጋል። ተጠናቋል። አመሰግናለሁኝ። ብልጽግና ፓርቲ ዶክተር የትም ጌታ 4 ደቂቃ አለዎት። አመሰግናለሁ። ውድ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሰን። የብልጽግና ፓርቲ የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የመደመር ምልክት ነው። ትልማችን ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ፓርቲያችን ከተማ የነዋሪዎች አካላዊ አእምሯዊና መንፈሳዊ ልዕልና የሚረጋገጥበት የብልጽግና መዳረሻ ነው ብሎ ያምናል። ከተሞችን የብልጽግና ማዕከል ለማድረግ በገባነው ቃል መሰረት ንጹህ፣ ውብና አረንጓዴ እንዲሁም ስሉጥ አካታችና ለነዋሪዎች የሚመቹ እንዲሆኑ ግልጽ ራዕይ ይዘን እየሰራን እንገኛለን። በአዲስ አበባ እየተገበረን የሚገኘው የኮሪደርና የወንዝ ዳርቻ ልማት መዲናችንን ለዘመናት የሸፈናት የአቧራና የጉስቁልና ካባ ተገፎ ስሟንና ክብሯን የሚመጥን ውብና ማራኪ ገጽታ እያላበሳት አዲስ የኢኮኖሚ አቅም እየፈጠረላት ይገኛል። ብልጽግና ዘመን ተሻጋሪ ስራዎችን በመስራት መዲናችንን ሰላሟ የተጠበቀ፣ ልማቷ የተሳለጠ፣ እርጅናዋን ወደ ወጣትነት ቀይራ የብዙዎችን ቀልብ የገዛች ተመራጭ የኮንፈረንስ ማዕከልና የመላው አፍሪካ ኩራት የሆነች ዘመናዊ ከተማ አድርጓታል። ከዚህም ባሻገር በአርባ ምንጭ፣ በጅማ፣ በሐዋሳ፣ በጅግጅጋ፣ በቦንጋ፣ በሆሳና፣ በባህር ዳር፣ በሐረር፣ በድሬ፣ በጎንደር፣ በሶዶ፣ በሰመራ፣ በጋምቤላ፣ በቢሾፍቱ በአጠቃላይ ከ76 በላይ በሚሆኑ ከተሞች የተከበርነው የኮሪደር ልማት የእኛን መሻት ብቻ ሳይሆን ልክ እንደ አረንጓዴ አሻራና የበጋ ስንዴ ህዝባችን በፓርቲያችን ላይ ያለውን እምነት ያሳየ ነው። የፈጠራና ፍጥነት መገለጫ በሆኑት የገበታ ፕሮጀክቶች የኢትዮጵያን እውነተኛ መልክ በመግለጥ ትላንትን ከዛሬ አስተሳስረን ነገንም ጭምር የምንገነባ የመደመር ትውልድ ፓርቲ መሆናችንን በተግባር አሳይተናል። በከተማ ግብርና ከህዝባችን ጋር አብረን በሰራነው ስራ ከተሞች ሸማች ብቻ ሳይሆኑ አምራች መሆን እንደሚችሉ በውጤት አስመስክረናል። መሶብን ወደ ስራ በማስገባት በአገልግሎት አሰጣጥ ረገድ ተጨባጭ ለውጥ እያመጣን ነው። የቤት ችግርን ለማቃለል መሰረታዊ የእይታና የአካሄድ ለውጥ በማድረግ በመንግስት በግል ዘርፍ እንዲሁም በመንግስትና በግል ዘርፍ ትብብር የጀመርናቸውን ሰፋፊ ስራዎች አጠናክረን እንቀጥላለን። በገጠር ኮሪደር ልማት የገጠር መኖሪያ ቤቶችን የአርሶ አደሩ ደረጃ አሻሽለን የአርሶ አደሩን የአኗኗር ዘይቤ በተጨባጭ እናሻሽላለን። ውድ ኢትዮጵያውያን ፓርቲያችን መሰረተ ልማትን የኢኮኖሚ ሽግግርና የብልጽግና የጀርባ አጥንት አድርጎ ይወስዳል። ባለፉት ዓመታት ከተማን ብቻ ሳይሆን ገጠሩንና የአርብቶ አደር አካባቢዎችን ያካተተ ፍትሐዊ የመሰረተ ልማት ስርጭት ለማረጋገጥ በሰራነው ስራ የመንገድ ርዝመትን ከ144000 ወደ 182000 ኪሎ ሜትር አሳድገናል። በሚቀጥሉት 5 ዓመታትም ወደ 245000 ኪሎ ሜትር እናደርሳለን። ቃሉን ለሚያከብረው ብልጽግና በአገሩ ጉዳይ መቼም ከማይደራደረው የኢትዮጵያ ሕዝብ ጋር በመሆን የህዳሴን ግድብ ከገባበት ውስብስብ ቅርቃር በማውጣት አጠናቆ የኢትዮጵያንና የኢትዮጵያውያንን ልክ ለወዳጅም ለጠላትም አሳይቷል። የታዳሽ ኃይል ማመንጨት አቅማችንን
ከ4478 ወደ 9554 ሜጋዋት ከፍ አድርጓል። በተፈጥሮ ጋዝ፣ በነዳጅ ማጣሪያና በኒውክሌር ኃይል አዳዲስ ውጥኖችን በመጀመር የዛሬቱን ብቻ ሳይሆን የነገይቱን ኢትዮጵያ የኃይል ሉዓላዊነት የሚያረጋግጥ ስራ እየሰራ ይገኛል። ብልጽግና የዲጂታል ኢኮኖሚን በመገንባት ረገድ በርካታ ስራዎችን አከናውኗል። የዲጂታል ኢትዮጵያ 25 ስትራቴጂን አሳክተን የዲጂታል ኢትዮጵያ 2030 ትግበራን ጀምረናል። በአጠቃላይ ብልጽግና የሞባይል ተጠቃሚዎችን ቁጥር በከፍተኛ ደረጃ አሻሽሏል። ለአርቲፊሻል ኢንቴሊጀንስ ትኩረት ሰጥቷል። ውድ ኢትዮጵያውያን፣ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነትና የመደመር ምልክት ነው። ብልጽግናን ይምረጡ። ወደ ተምሳሌት ሀገር ኢትዮጵያ። ደቂቃው ተጠናቋል። አመሰግናለሁኝ። ኢዜማ አርክቴክት ዮሐንስ 4 ደቂቃ አለዎት። አመሰግናለሁ። ውድ ኢትዮጵያውያን፣ የዛሬው ክርክራችን የከተሞቻችንን የወደፊት እጣ የሚወስን ጉዳይ ነው። ከተማ ማለት ፈጽሞ የድንጋይና የኮንክሪት ክምር ማለት አይደለም። በከተሞች የሰው ልጅ የስልጣኔ መገለጫ፣ የኢኮኖሚ ሞተር፣ የዜጎች በነፃነትና በእኩልነት የሚኖሩባቸው የጋራ ቤቶቻችን ናቸው። ከተሞች የተለያዩ ባህሎች ቀልጠው ከተሜ የሚባል የጋራ ማንነት የሚታነጽባቸው የስልጣኔ ስፍራዎች ናቸው። እንዳለመታደል ከተሞቻችን በማንነት ፖለቲካ የታጠሩና ለነዋሪው ሳይሆን ለገጽታ ግንባታ ቅድሚያ የሚሰጡ ሆነዋል። ወደ ከተሞቻችን መዋቅራዊ ችግሮች ከመግባታችን በፊት አንድ መራራ እውነትን ማንሳት ተገቢ ይሆናል። ከዛሬ 5 ዓመት በፊት በተደረገው ሀገር አቀፍ ምርጫ ገዢው ፓርቲ ብልጽግና 1 ሚሊዮን ቤቶችን በአዲስ አበባ ብቻ ገንብቼ ለነዋሪ ያስረክባሉ ብሎ ቃል ገብቶ የነበረ ቢሆንም ቃሉን በማጠፉ ዜጎችን በይፋ ይቅርታ ይጠይቅ እንደሆነ ዛሬ ስንጠብቅ ነበር። ሁላችሁም እንደምትታዘቡት መንግስት ትኩረቱን ያደረገው የከተማ ነዋሪዎችን ስር የሰደዱ መሰረታዊ መዋቅራዊ ችግሮች መፍታት ላይ ሳይሆን ከተሞችን ለጎብኚዎችና ለእንግዶች በሚያማልሉ ገጽታን በሚገነቡ ፕሮጀክቶች ላይ ሆኗል። የከተማ ነዋሪ አንገት ማስገቢያ ጎጆ እጦት እየተሳቃየና በትራንስፖርት ችግር እየተንገላታ ባለበት ሁኔታ መንግስት ለገጽታ ግንባታ በትሪሊዮን የሚቆጠር ገንዘብ ሲያፈስ ማየት አሳዛኝ እውነታችን ነው። ዓለም አቀፍ ጥናቶች እንደሚያሳዩት በአዳጊ ከተሞች የሚኖረው ከተማ ህዝብ 30 በመቶ በገሱ ቃላ ቤቶች ውስጥ የሚኖር ነው። ይህ እውነት በሀገራችን በአዲስ አበባ ብንመለከት ከ70 እስከ 80 በመቶ ይደርሳል። ኢዜማ መሰረተ ልማትን እንደ ፖለቲካዊ ማባበያ ወይም የክልሎች ፉክክር ማሳያ ሳይሆን የዜግነት መብት ማረጋገጫና ማህበራዊ ፍትህ ማስፈኛ መሳሪያ አድርጎ ይገነዘባል። አሁን ባለው የፖለቲካ ስርዓት መሰረተ ልማቶች የሚዘረጉት በፖለቲካ ውጥረት ማርገቢያና ማባበያ እንጂ በዜጎች ፍላጎትና በኢኮኖሚ አዋጭነት ባለመሆኑ የመሰረተ ልማት ግንባታዎች የሀገር ሀብት የሚባክንባቸውና የሙስና ዋነኛ ምንጭ መሆናቸውን እየታዘብን ነው። የኢዜማ ፖሊሲ ትኩረት የሚያደርገው ከተማ መሰረተ ልማትን በተቀናጀ ወይም ኢንቲግሬትድ መንገድ መገንባት ነው። የውሃ ኤሌክትሪክና ዲጂታል ፋይበር መስመሮችን በቅንጅት እንዲዘረጉ በማድረግ ዛሬ ተቀብሮ ነገ የሚፈርስ አክሳሪ አሰራርን እናስቆማለን። የመሰረተ ልማት አቅርቦቱ ፍትሐዊነት የሚለካውም በሀብታምና በድሃ መካከል ያለውን የኑሮ ልዩነት በማጥበብ ረገድ ባለው ቁልፍ ሚና ይሆናል። የከተማ መሬት የጥቂት ደላሎችና ባለስልጣናት መበልጸጊያ መሆኑ አብቅቶ ለህዝብ ጥቅም በሚውሉበት ስርዓት ይዘረጋል። ለቤት እጥረት መዋቅራዊ መፍትሄ ለመስጠት ኢዜማ አማራጭ የቤት ግንባታ ፖሊሲ አቅርቧል። በአንደኛው ክፍለ ዘመን ዲጂታል ትስስርን አማራጭ ሳይሆን መሰረታዊ የዜግነት መብት ነው። የኢዜማ ራዕይ ኢንተርኔትን እንደ ውሃና መብራት መሰረታዊ የከተማ መሰረተ ልማት በመቁጠር ለነዋሪዎች ተደራሽ ማድረግ ነው። ይህ የዲጂታል መሰረተ ልማት ዋነኛ ግቡ ቀልጣፋ ነዋሪዎች አገልግሎት ማቅረብና የስርቆት መግቢያ ቀዳዳዎችን መድፈን ነው። የመንግስት አገልግሎቶች ዲጂታልና ወረቀት አልባ በማድረግ የባለስልጣናትና የዜጎችን አላስፈላጊ ንክኪ እንቀንሳለን። ይህም በከተሞች ውስጥ ስር የሰደደውን ሙስና ከመሰረቱ ያጠፋዋል። ከተሞቻችን መረጃን ለዜጎች ክፍት በማድረግ ነዋሪው በመንግስት አሰራር ላይ ቀጥተኛ ቁጥጥር የሚያደርግበት ስማርት ሲቲ ፕሮግራም እንተገብራለን። ዓለም አቀፍ ጥናቶች እንደሚያሳዩት ዝቅተኛ ገቢ ባላቸው ሀገሮች ዜጎች ከገቢያቸው 30 በመቶ የሚሆነውን ለትራንስፖርት ወጪ ብቻ ያበረክታሉ። ይህንን ፕሮግራም የምትከታተሉ ኢትዮጵያውያን ምን ያህል ወጪ ገቢያችሁን ለትራንስፖርት እንደምታውሉ እናንተ ምስክር ትሆናላችሁ። መንግስታችን ከተሞቻችን ለነዋሪዎች ምቹ ከማድረግ ይልቅ ለእንግዶችና ለጎብኚዎች አተኩሮ መስራቱ የነዋሪዎችን መሰረታዊ ችግር የሆኑ የትራንስፖርትና ቤት ልማትን የመሳሰሉ መሰረተ ልማቶችን እንዲዘነጋ አድርጎታል። እኛ ብንመረጥ ከተሞቻችን ለኑሮ ለስራና ለቱሪዝም ምቹ እንዲሆኑ ይደረጋል። የህዝብ ትራንስፖርት ቅድሚያ የሚሰጥባቸው ከተሞችን ገነባለን። ልማት ማለት የድሆችን መንደር በዘፈቀደ ማፍረስ ሳይሆን መሰረተ ልማትን ወደ ድሆች መንደር ማስገባትና ነባር ሰፈሮችን ባሉበት ማዘመን ነው ብለን እንገነዘባለን። የከተማ ፕላን ዝግጅትና አፈጻጸም ከካድሬዎች እጅ በማውጣት በባለሙያዎችና በነዋሪዎች ቀጥተኛ ተሳትፎ እንዲመራ እናደርጋለን። የኢዜማ የከተማ ልማት ፖሊሲ ዋና ግብ ከተሞቻችንን የኢኮኖሚ፣ የእድገት፣ የዲሞክራሲ ማዕከል ማድረግ ነው። የሚዛን ምልክት ያለውን ኢዜማን ብትመርጡ ራዕያችን ነው። ደቂቃችሁ ተጠናቋል። አመሰግናለሁ። ክቡራንና ክቡራት የመጀመሪያው ምዕራፍ የክርክር ጊዜ ተጠናቋል።
ወደ ሁለተኛው ምዕራፍ እናልፋለን። በዚህኛው የክርክር ምዕራፍ ከፊት ለፊት ላሉት የፖለቲካ ፓርቲ ተወካዮችና የፓርቲዎቻቸውን የከተማ መሰረተ ልማትና ዲጂታል ኢኮኖሚ የፖሊሲ አማራጭ ላይ ለመከራከር የተገኙ ክቡራን ተከራካሪዎች ከዚህ ከመድረክ ለሚነሳላቸው ጥያቄዎች ምላሽ ይሰጣሉ። ለእያንዳንዳቸው የተፈቀደ 12 ደቂቃ አለ። በዚህ 12 ደቂቃ ውስጥ ለሚቀርቡላቸው ጥያቄዎች ምላሽ ይሰጣሉ። ክቡራን ተከራካሪዎች ጥያቄዎቹ የሚቀርበው ከአሁን ቀደም በነበራችሁ የንግግር ቅደም ተከተል መሰረት ይሆናል። ትብብር ለኢትዮጵያን አስቀድማለሁኝ። ትብብር ለኢትዮጵያ በማኒፌስቷችሁ ላይ በሀገራችን በከተሞችም ሆነ በገጠር ከፍተኛ የትራንስፖርት ችግር ለመቅረፍ ለግሉ ዘርፍ የፋይናንስ ስርዓት በማመቻቸት ችግሩን በዘላቂነት ለመፍታት እንሰራለን ብላችኋል። ምን አይነት የፋይናንስ ድጋፍ ለማን ነው የምታደርጉት? በጣም አመሰግናለሁ ዳዊት። ያው እንደምታውቀው እንዲህ አይነት ነገሮች መንግስት ከሞላ ጎደል የመሰረተ ልማቶችን የማሟላት የመንገድ፣ የመብራት እንዲህ የመሰለውን ነው እንጂ በአብዛኛው እንዲህ ያሉ ነገሮች የሚሰሩት በግሉ ዘርፍ መሆን አለበት። አንዱ የስራ ፈጠራ ዘርፍም በመሆኑ አንዱ የኢንቨስትመንት ዘርፍም በመሆኑ ስለዚህ በዚህ ጉዳይ ላይ ለምሳሌ አንዱ አዲስ አበባ ላይ ትልቁ በሽታና የራስ ምታት የሚባለው ገንዘብም አውጥተህ ቅድም ወንድሜ ዮሐንስ ያነሳው እንደነበረው ገንዘብም አውጥተህ ያ30 ብሩን ትራንስፖርት 100 ብር አውጥቼም ቢሆን ሊሂድ እንኳን ብትል ትራንስፖርት አታገኝም። ትራንስፖርቱ ከተገኘ ደግሞ መንገዱ ይዘጋል። ስለዚህ እነዚህን የሚቀርፉ የቴክኖሎጂ አማራጮችን የሚያቀርቡ የፋይናንስ ተቋማትን አንዱ የአሰራር ሁነቶችን ማመቻቸት ነው። ሁለተኛው ደግሞ በዚህ ጉዳይ ላይ የሚሰማሩ የፋይናንስ ተቋማትን እንደ አዲስ ማቋቋም ነው። ስለዚህ የግሉ ዘርፍ የመንግስት እጁን እያወጣ መሰረተ ልማቶችን እያሟላ ለግሉ ዘርፍ የብድር ስርዓቶችን እንዲሟሉና የግሉ ዘርፍ ምን የሚያረግበት እና ምን የሚያቀርብበት ብድር ነው የምትሰጡት? አንዱ ለምሳሌ የባስ ትራንስፖርት ነው፣ ብዙ ጊዜ ማስ ትራንስፖርት የምንለው ነው። ሁለተኛው ደግሞ ለምሳሌ አሁን የኤሌክትሪክ መኪኖችና የኤሌክትሪክ መጓጓዣዎች እየመጡ ነው። ስለዚህ እነዚህንና መሰል የትራንስፖርት አገልግሎቶችን እንዲያቀርብ የግሉ አሁን ዘርፍ በትራንስፖርት ዘርፍ መሰማራት የሚፈልግ የትኛውም ዜጋ ተሽከርካሪዎቹን ለመግዛት ከሆነ እናንተ ፋይናንስ የምታቀርቡት መስፈርቱን እስካሟላ ድረስ የትኛውም ባንክ ብድር ሊሰጠው ይችላል። ስለዚህ አሁን እየሆነ ካለው ምን የተለየ አማራጭ ነው ያስቀመጣችሁት? አማራጭ ትኩረትም ነው። ለምሳሌ ይሄንን ንጽጽር በግብርናውም ልስጥህ። ለምሳሌ ግብርናውም ላይ ማንም ሰው በግብርና ልበደር ቢል ይበደራል ይችላል። ግን ያ እውነት አይደለም። የትኩረት ዘርፎቹ ሌሎች ናቸው። ለምሳሌ ኢምፖርት ኤክስፖርት ብትል በአብዛኛው ማንም ተሻምቶ የሚገባበት ነው። እንዲህ ያሉ ጉዳዮች ላይ ጥቂት አድካሚ፣ ጥቂት ላብ የሚያስወጡ ጉዳዮች ላይ አይገባም። ስለዚህ ስፔሻላይዝ አድርገን በእነዚህ ጉዳዮች ላይ ኢንቨስት ለሚያደርጉ ባለሀብቶች እናመቻቻለን እንደማለት ነው። ዓለም አቀፍ ደረጃውን በጠበቀ መልኩ የተቀናጀ መሰረተ ልማት ግንባታ እናከናውናለን ብላችኋል። መንግስት ሆናችሁ ሀገር በምትመሩበት 5 ዓመት ውስጥ ምን ያህል መሰረተ ልማት የመንገድ፣ የባቡር፣ የኤርፖርት ግንባታ ማኒፌስቷችሁ ላይ በምን ያህል ጊዜ ምን ያህል እንደምትገነቡ የትኛው ዋና ትኩረታችሁ እንደሚሆን በግልጽ አልተቀመጠም። ምንድነው ምላሻችሁ? እንዲህ አይነት ነገሮች ምን መሰለህ ዳዊት፣ ያው ቅድም ሲነገር እንደነበረው ነው። 1 ሚሊዮን ቤት ብለህ አንድም እንደማትገነባው ማለት ነው። ቁጥር በራሱ በጣም ሸዋጅ ነው፣ አደገኛ ነው። ቁም ነገሩ ይህን ታስቀምጣለህ። የመጀመሪያው መደረግ ያለበት በኢትዮጵያ ከተሞች ውስጥ ማንም መንግስት ይምጣ ኤክስ ይምጣ ዋይ የዛሬ 50 ዓመትና የዛሬ 100 ዓመት አንድ ከተማ ወይም አንድ መሰረተ ልማት የት ነው መዳረሻው፣ የት ነው መገናኛው የሚለው መሰራት አለበት። አቶ ጌትደ ኢትዮጵያውያን በሚቀጥለው 5 ዓመት ውስጥ መንግስት ብትሆኑ የምትገቡትን ቃል እየጠበቁ ነው። በመሰረተ ልማት የምትገቡት ቃል ነው። የዛሬ 5 ዓመት ሲጠይቋችሁ ይሄን ብላችሁ ነበር ይሄን ሰራችሁ እንድትባሉ ዛሬ የምትገቡት ቃል ምንድን ነው? ትክክል ነው። የመጀመሪያው ነገር አፎርደብል ሃውስስ ለዜጎች ማንኛውም ዜጋ በቀላሉ በተመቻቸ ብድር ቤት የሚያገኝበትን ቤት የመንግስት ባለስልጣን ቤተሰብ ስለሆንክ ወይም በማንነት እየተመረጥክ እጣ የምታገኝበት ሳይሆን ማንኛውም ዜጋ በከፈለው በቆጠበው ልክ በተመቻቸ ብድር አፎርደብል ሃውስስ የሚያገኝበትን መንገድ እናመቻቻለን። የመጀመሪያው ይሄ ማለት ሁሉም ዜጋ ይሄን ያገኛል ማለት አይደለም። አትሊስት
ለምሳሌ ከ97 ዓመተ ምህረት ጀምሮ ሲቆጥብ የነበረ ሰው አለ። ሲቆጥብ የነበረው ሰው ኖሮ ግን አዲስ አበባ ውስጥ በጣም በርካታ ሺህ ቤቶች ናቸው ጠፉ የተባለው። በዩኤን ሀቢታት መረጃ መሰረት በዋናነት አዲስ አበባ በመላው ሀገሪቱ የቤት ችግሮችን ለመቅረፍ በየአመቱ 400 ሺህ ቤት መገንባት አለበት የሚል መረጃ አለ። እናንተ በማንፌስቷችሁ ላይ አነስተኛ ገቢ ላላቸው የማህበረሰብ ክፍሎች በረጅም ጊዜ ክፍያ ቤት እንገነባለን ብላቸዋል። ስንት ቤት ትገነባላችሁ? ይሄ አማራጭ ተተግብሮ ስኬታማ አልሆነም ከተባለው የጋራ መኖሪያ ቤቶች ፕሮግራም በምን ይለያል? አሁን የምናደርገው መሰለ ዜጎች የመጀመሪያው ፕራዮሪቲ ከነሱ የሚጠበቀውን የቁጠባ አማራጭ በተለይ ደግሞ ነባር 97 ዓመተ ምህረት ጀምሮ ሲቆጥብ የነበረው ዜጋ የተነጠቀውን ቤት ያን ማግኘት አለበት። የመጀመሪያው ስራችን። ሁለተኛው በምዕራፍ ለምሳሌ የመጀመሪያው ምዕራፍ 200 ሺህ ቢያገኝ ሁለተኛው ምዕራፍ ቀሪው 50 ሺህ ቢያገኝ እነዚህን በአምስት ዓመታት ጊዜ ውስጥ ሁለት ነገሮችን ነው የምናደርገው። በአምስት ዓመት ውስጥ መረጃ ልስጦት 600 ሺህ ኢትዮጵያውያን በ97 እና በ2005 የተመዘገቡ እስካሁን ቤት እየጠበቁ ነው። እናንተ መንግስት ሆኖ የመጀመሪያ የሚቀርብላችሁ ጥያቄ ነው፣ ለእነዚህ ዜጎች በምን ያህል ጊዜ ቤት ታቀርባላችሁ? በጥናት ላይ በተመሰረተ ትላንትና ቁጠባ የነበራቸውን ዜጎች ቤታቸውን እንዲያገኙ እናደርጋለን። ለ600 ሺዎቹ በምን ያህል ጊዜ ቤት ታቀርባላችሁ? ምን መሰለ ዳዊት፣ እንዲህ ያሉ ነገሮች አየህ ላለፉት 10-20 ዓመታት ሲንከባለሉ የነበሩ ዳዎችን በአምስት ዓመታት ውስጥ ሁሉንም ነገር እጨርሳለሁ ብለህ የማይሆን ቃል አትገባ። እሺ፣ በአምስት ዓመት ውስጥ ቢያንስ ስንቱን ትሰጣላችሁ? ለምሳሌ ግማሽ ያህሉን እናድላለን። 300 ሺህ ለነዛ ሰዎች የምናደርገው ግን ቁጠባቸውን በጨመሩ ቁጥር መንግስት ላይ እምነት ኖሯቸው ቤታቸውን እንደሚያገኙ ተስፋ እንሰጣቸዋለን። ስለዚህ በአምስት ዓመት ውስጥ 300 ሺህ ቤቶችን ትገነባላችሁ። 300 ሺህ ቤቶች ይዛለ። ቀሪ ሰዎቹም ቤታቸውን እንደሚያገኙ ግን እርግጠኞች ነን። መቼም ይሁን እነዚያ ሰዎች መቼም ይሁን ማለት እስከ ዓለም ፍጻሜ እያሉ ኖ አይደለም። በአምስት ዓመቱ ውስጥ ይሁን ከአምስት ዓመት ውጭ ማለት ነው። ያ ቁም ነገሩ ምን መሰለ፣ በየትኛውም ሳቦታጅ በመንግስት በመቀያየሩ ምክንያት በህግ ማዕቀፍ ውስጥ ቤታቸውን እንደሚያገኙ አስረግጠን የሰዎቹ ጥያቄ መቼም ቢሆን ታገኛላችሁ ለሚለው መልስ መቼ የሚል ጥያቄ ነው። እሱን ነው የምልህ። በአምስት ዓመቱ ውስጥ አሁን የሚመጣብን ዕዳ ነው። አየህ፣ ባክሎግ ነው ክሊር የምናደርገው። የመጀመሪያው ነገር አዳዲስ ሰዎችን ትሪት ታደርጋለህ፣ ነባሮቹን ትይዛለህ። ስለዚህ ነባሮቹ በቆጠቡት ልክና ያጡትን እንዲያገኙ ጥረት እናደርጋለን። ሁለተኛው የምናደርገው ግን መሰረታዊ ነገር ተስፋቸውን እንዲያለመልሙና ይሄ በአምስት ዓመት ውስጥ የሚቻለውን ያህል አድርገን በቀሪ ጊዜያት ውስጥ ግን ቢያንስ ጅምብሮችን እንኳን አይተው ተስፋ አድርገው ለዚህ ቤት ግንባታ ለ300 ሺህ ሰዎች ከ600 ሺዎቹ ቤት ለመስራት ስትገቡ የመጀመሪያ የሚገጥማችሁ ግን የፋይናንስ ችግር ነው። በዚህ የፋይናንስ ችግር ላይ 56 ቢሊዮን ብር ከአሁን በፊት ለተገነቡት የአዲስ አበባ ከተማ አስተዳደር ከኢትዮጵያ ንግድ ባንክ የወሰደው እና እናንተ መንግስት ሆኖ የምትጠየቁት አለ። ምን ታደርጉታላችሁ? ሁለት ነገሮችን ነው። ዋን እንደምታውቀው ከዚህ በፊት ለምሳሌ እንደ ጂቲዜድ የሚባሉ እና ሌሎችም ተቋማት እንዲህ አይነት ነገሮችን እገዛ ያደርጉ ነበር። ይሄ በየትኛውም ዓለም ላይ እንዲህ ያሉ እገዛዎች አሉ። ጂቲዜድን ተማምናችሁ ነው 300 ሺህ ቤት እንገነባለን እያላችሁ ያላችሁ? ጂቲዜድን ተማምናችሁ ነው? አይደለም፣ የምናወራው ጠልፎ ለመጣል አይደለም እኮ። አንዱ እገዛ ነው። ሁለተኛው ቅድም ያልኩ ነው። ፋይናንስ ተቋማት አንድ ንግድ ባንክ ብቻ ሳይሆን ፋይናንስ ተቋማት ትኩረት ለሚያደርጉና መሰረታዊ ለሰው ልጆች መቀየሪያ ለምሳሌ አንዱ ቤዚክ ኒድ የሚባለው መኖሪያ ቤት ነው። ስለዚህ የመኖሪያ ቤትን ማሟላት ላይ ትኩረት አድርገው ፋይናንስ እንዲያደርጉ እናደርጋለን። ስለዚህ ይሄ ምን ይይዛል? ይሄ በነገርህ ላይ ከመንግስት ጋር የሚያደርጉትን ውል ብቻ ሳይሆን በግለሰቦችም ደረጃ ያደርጉታል። ስለዚህ ሁለት አማራጭ ነው። ዋን ከመንግስት ጋር በሚገባው ውል ነው። ሁለተኛው ደግሞ ግለሰቦች በራሳቸው መንገድ እንዲሰሩና ይሄን ባክሎግ እንዲቀርፉ ጥረት እናደርጋለን። ስለዚህ የፋይናንስ ተቋማት አንዱ ስራቸው ይሄ ነው። ዋናው ቁም ነገር ምንድነው? ያበደረው ገንዘብ በትክክለኛው ቦታ ማረፉን ማረጋገጥ ነው። የፋይናንስ ተቋም ይፈልጋል። የ90 በመቶ የአዲስ አበባ ቤቶች ከደረጃ በታች ናቸው። 70 በመቶ ደግሞ በድሆች ሰፈር ውስጥ ይኖራሉ ብላቸዋል። መፍትሄ ግን አላስቀመጣቸውም። በእነዚህ ሁኔታዎች ውስጥ የሚኖሩ ኢትዮጵያውያን ከትብብር ለኢትዮጵያ አንድነት መፍትሄ ይፈልጋሉ። አንድ የማናረገውን ነገር ብቻ ልንገርህ። ከተማ ሲያረጅ ይታደሳል እንጂ አይፈርስም። እንደ ብልጽግና ቤት አናፈርስም፣ ድሃ እናፈናቅል። ፈረንሳይ ለረጅም ዘመን የኖሩበት ቤት አንድ ሽማግሌ
ህይወታቸው ጠፍቷል። ሲኤምሲ አካባቢ ፎቃቸው ሲፈርስ በጣም ባጭር ቀን ውስጥ ራሳቸውን አጥፍተዋል። ከፒያሳ በራያቸው ላይ ሲፈርስ ፓራላይዝ ሆነው የተሰጣቸው ኮንዶሚኒየም ቤት አናፈርስም አላችሁ። ማኒፌስቷችሁ ላይ እንደ ብልጽግና ፓርቲ በ7 ቀን አናስነሳም እንጂ ተመካክረን ከሚኖሩበት ሁኔታና ቤት ነፃ እናረጋቸዋለን ወይም ደግሞ ቤት ገንብተን እንሰጣቸዋለን ብለዋል። እርሷ እናፈርስልን ይላሉ። ማኒፌስቷችሁ ደግሞ ጊዜው ያጥራል እንጂ ጊዜው እናስረዝመዋለን እንጂ እናፈርሳለን ነው እያለ ላያቸው ላይ አናፈርስም ነው እንጂ ታፈርሱታላችሁ። ኖ ማለት መታደስ ማለት ምንድነው? መታደስ ማለት አፍርሶ መተካት። ሁለት ነገሮችን ነው የያዘው። ዋን ባለበት ማስተካከል ነው። ሁለተኛው ደግሞ አፍርሶ በዛው ላይ ማስተካከል ነው። ፒያሳ ያለውን ሰው ግን የግድ እኮ እየፈጨ መላክ አይጠበቅብኝም፣ ወይም ደግሞ ሜዳ ላይ መውደቅ አይጠበቅበትም። ፒያሳ ይዞት የኖረው ከአያቱ ሲወርድ ሲዋረድ ይዞት የመጣው ሀብት ንብረቱ ነው። ምናልባትም በተለየ ሁኔታ ሊሆን ይችል ነበር። ስለዚህ ያንን ቤት ባለበት ሆኖ ቦታው ባለበት ሆኖ ለምሳሌ አልሚም እንኳን ቢመጣ ልማት ያስፈልጋል እዚህ ሀገር ላይ። የቀጥታ ጥያቄ 90% ያረጀውን ቤት ታድሱታላችሁ እንዳለ ተውታላችሁ? ሁለት ነገር ነው። ዋን እንዳልኩ ነው መሰረታዊ መርሃችን ከተማ አረጀ ተብሎ አይፈርስም፣ ይታደሳል፣ ያምራል። ይሄ የሌላም ሀገር ልምድ ነው። ስለዚህ ባሉበት ሆነው እነሱም አልሚውም በሚጠቀሙበት ሁኔታ እናቆያቸዋለን። የፈረሰባቸውንም ሰዎች በነገራችን ላይ የፈረሰባቸውንም ሰዎችና በላያቸው ፈርሶባቸው በፍራሽ መስኮት እየዘጉ ይኖሩ የነበሩ ሰዎችን ወደ ቀያቸው እንመልሳቸዋለን። የመጨረሻ ጥያቄ፣ ከፍተኛ ገቢ ላላቸው ዜጎች የቤት ባለቤት ለማድረግ ለባለ ሀብቱ ለሪል ስቴት መሬት ያመቻቻል ብላችኋል። አሁን እየቀረበ ካለው የመሬት አቅርቦት ምን የተለየ አቅርቦት ይኖራቸዋል? ያው የፍትሃዊነት ጉዳይ ነው። የፍትሃዊነትና በተለይ ደግሞ የትኩረት ጉዳይ ነው። በአብዛኛው እንደምታውቀው ጎይ ዘጂያንትስ ነው አይደለም? ይሄ ዶላር ያለውና ትልልቅ ብር ያለው ብቻ ነው ያኛው። አሁን መንግስት በልጅ ጨረታ መሬት ያቀርባል። እናንተ በምን ታደርጋላችሁ? አንዱ አማራጭ ለምሳሌ እሱ ነው። ሁለተኛው ደግሞ መንግስት ባመቻቸው መሰረት ቦታዎችን በተለይ በልዩ ትኩረት ያሉትን ለምሳሌ ዲያስፖራው ወይም ደግሞ በሀገር ውስጥ ያሉት ሰዎችን በተለየ ሁኔታ መሬት እንዲያገኙ እናደርጋለን። ለባለ ሀብቶቹ መሬት የምታቀርቡ ከሆነ አሁን መንግስት እያቀረበ ካለውና ባለ ሀብቶቹን መሬት በመስጠት በዛ መሬት ላይ ተመስርተው በከፍተኛ ደረጃ ቤት በከፍተኛ ዋጋ እንዲሸጡ ምክንያት ሆነዋል። ይሄን ታስተካክሉታላችሁ? ታስቀጥሉታላችሁ? እናስተካክለዋለን። አመሰግናለሁኝ። ደቂቃችንም ተጠናቋል። ወደ ኢሶዴፓ አልፋለሁኝ። ለኢሶዴፓ የመጀመሪያው ጥያቄ ከተሞችን ዘመናዊ ፕላንን መሰረት በማድረግ እንገነባለን ብላችኋል። የትኞቹን ከተሞች በምን አይነት መንገድ በዘመናዊ ፕላን የመገንባት እቅድ ነው ያላቸው? እንግዲህ ከተማ ስንል ከመሪው ሲነሳ ከተማ አዲስ አበባ ብቻ አይደለም። የተለያዩ ከተሞች አሉ። ከታች ጀምሮ ደረጃቸው ይለያይ እንጂ ከተሞች ናቸው። እነዚህ ከተሞች በአስፈላጊ ጊዜና ወቅት ላይ ተመቻችቶ በዛ ደረጃ ላይ ማህበረሰቡን በሚመጥን ደረጃ እድገቱ ካልሄደ ወደ አዲስ አበባ ነው የሚፈልሰው። በአሁኑ ሰዓት የሚታየውም ይሄ ነው። ስለዚህ የተመጣጠነ የከተማ እድገት ለማምጣት በተጠና መንገድ የመሬት አጠቃቀምና ፖሊሲን መሰረት በማድረግ አሁን በሀገራችን ከተማ እየለማ ያለው በእርሻ መሬት ላይ ነው። ነጌት ችግር በሚገጥምበት አካባቢ በዘፈቀድ ነው። ለማን ነው እየለማ የሚባለው? ደግሞ ቅድም ወገኖቼ እንደሚያነሱት ተጠቃሚ ማን ነው? አሁን በአሁኑ ሰዓት ተጨባጭ የሆነ ያለ ከተማ ላይ። ስለዚህ ይህንን ባመቻቸ መሰረት አቶ ዮሴፍ እርስዎ እያሉኝ እንዳሉት የከተማዎችን ለማስፋፋት የገጠር መሬቶችን እየተጠቀመ ነው። እናንተ መንግስት ሆኑ የመጀመሪያ የሚገጥማችሁ ጥያቄ በከተሞች መስፋፋት ምክንያት ለመሰረተ ልማት ግንባታ የሚውል ለዜጎች የቤት አቅርቦት የሚውል የመሬት እጦት ነው። በምንድነው የምታስታርቁት? የመሬት እጦት ነው። መሬት በተፈጥሮ የፈጣሪ ስጦታ ነው። እያንዳንዱ ሰው መሬት የማግኘት መብቱ ከመንግስት ብቻ ሳይሆን ከተፈጥሮ ሕግም አለ። ስለዚህ ያለው መሬት በፍትሃዊነት ተጠቃሚ የነበረው ባለቤት የነበረው ሰው የሚያገኝበት ተመጣጣኝ ካሳ ቀደም ሲልም ገልጫለሁ። በዚህ መልክ መሬቱን ለተፈለገው ዓላማ የሚያስረክብበት ሁኔታ ይመቻቻል። በኃይል ተወግዶ ሌላው ተጎድቶ ሌላው ደግሞ ተጠቃሚ የሚሆንበት ስርዓት አይሆንም። ስለዚህ መሬት በህጋዊ አግባብ መሬቱ በእጁ ያለው አካል መሬቱን የሚያስረክብበት አሰራር ይዘረጋል። በፍትሃዊነት ማለት ነው። ተጠቃሚ ማንንም በማይጎዳ የከተሞች መስፋፋትን ተከትሎ የሚመጣ የገጠር መሬቶችን ለከተሞች የማዋል ችግርን በምን ታስተካክሉታላችሁ? ከተሞች ለመስፋፋት በሚያረጉት ተፈጥሯዊ እድገት ውስጥ ለመሰረተ ልማት ዝርጋታ የሚውል መሬት ከየት ታመጣላችሁ?
መሬቱ በእጁ ካለው አካል መሬት የሚያዘው እንደ ህገ መንግስት ማሻሻያዎች የሚያስፈልጉ ነገር መሬት የሚኖረው አሁን ባለው ህገ መሰረት በማን ነው የሚለው? በመንግስትና በህዝብ ነው የሚለው። ስለዚህ መሬት መንግስት ካለው መንግስት ያቀርባል። በውል ያለው መሬት ካለ ደግሞ ከማህበረሰቡ ጋር በሚመች ሁኔታ ተነጋግሮ በፍትሃዊ መንገድ መሬቱን ለተጠቃሚ የሚቀርብበት በመሬቱ ላይ ተጠቃሚ የነበረው ሰው ደግሞ የሚካስበት አሰራር ተዘርግቶ መሬቱ እንዲገኝ ይደረጋል። የመኖሪያ ቤት አቅርቦትን በተመለከተ ከዛ በመሬቱ ባለቤትነት የነበረ ሰው አስወግደኸው እሱን ሜዳ ላይ ጥለኸው እሱ ለሌላ ኢኮኖሚ ለሌላ ችግር ጋልጠኸው ደግሞ ለሌላ አካል የምታመቻቸው ነገር የለም። ኢሶዴፓ የመኖሪያ ቤት አቅርቦት በከተሞችን ችግር ለመፍታት መረጃዎች እንደሚያሳዩት በአሁኑ ወቅት በትልልቅ ከተሞች አዲስ አበባን ጨምሮ 2.1 ሚሊዮን ዜጎች አንገብጋቢ የቤት ችግር ውስጥ ይገኛሉ እና የቤት ጥያቄ አላቸው። ምንድነው ምላሻቸው? ይሄ ይታወቃል። አንደኛው ለዚህ ችግር መንስኤው የስራ ዕድል ፈጠራ እና የከተማው የተመጣጠነ እድገት በገጠር ላይ ባለመመቻቸቱ ህዝቡ ደግሞ ኑሮን ለመምራት የተሻለ የስራ ቦታ፣ የሰላም ሁኔታ፣ ሌሎች አማራጭ ስላለ ነው ወደ ከተማው የሚፈልሰው። በዚህ ምክንያት ተደራርቦ የመጣ ችግር ነው። ይህን ችግር ለመፍታት በመጀመሪያ ደረጃ በሌሎች አካባቢዎች ተመጣጣኝ የከተማ እድገት እንዲፈጠር አትኩሮ ይሰራል። በአዲስ አበባ ያለውም ባለው አቅምና መሰረት በጥናት ላይ በተመሰረተ ይሄ ፕሮፌሽናል የሚጠይቅ ጉዳይ ነው። በአንድ ፖለቲካ አመራር ተወስኖ የሚሰጥ ነገር አይደለም። ይህን ጥናት በማድረግ ዜጎች እንደተባለ አይደለም መረጃው ታማኒነቱ እንደ ፓርቲያችን ይህን ኃላፊነት ሲረከብ ያጣራል። መረጃው እንደ አጥኙ ሊሆን ይችላል። ስለዚህ ፓርቲያችን ይህን በሚያረጋግጥበት ጊዜ ቅድም ባልነው መልክ በምናገኘው መሬት ልክ ዜጎቻችን ተጠቃሚ የሚሆኑበት ስርዓት ዘርግተን ይህን እድል ደረጃ በደረጃ ለመቀነስ እንጥራለን። መሰረተ ልማት አቅርቦትን በተመለከተ ትኩረት የምታደረጉባቸው የመሰረተ ልማት አውታሮች ምንድን ናቸው? በምን ያህል ጊዜ ምን ያህል ትኩረት የምታደርጉባቸውን የመሰረተ ልማቶች ትዘረጋላችሁ? እንግዲህ አንድ ሀገር ወደ እድገት ሲሄድ የግድ መሰረተ ልማት አስፈላጊ እንደሆነ ፓርቲያችን ያምናል። ይህን መሰረተ ልማት ደግሞ ለማመቻቸት ዜጎችም የሚፈልገው ጥያቄ ነው። መንገድ ያስፈልገዋል፣ መብራት ያስፈልጋል፣ ውሃ ያስፈልገዋል። ይህን ደግሞ ለማመቻት ተግቶ መንግስት ቢሆን ህዝቡ ከሰጠን እንሰራለን ብለን ገምተናል። ውሃ ለሚፈልገው ሌላ አይደለም፣ ውሃ ነው የምናቀርበው። መንገድ ለሚፈልገው ደግሞ መንገድ ነው። ይህንን ደግሞ ለመስራት እንግዲህ የሀገሪቱን ገቢ አሟጠን ነው የምንጠቀመው። ትኩረት የምታደርጉባቸው የመሰረተ ልማት አውታሮች አሉ? በተለየ ሁኔታ በሚቀጥለው 5 ዓመት ሰዓት ዜጎቻችን በብዙ መሰረተ ችግር ውስጥ ነው ያሉት። እንደሚነገረው አይደለም፣ በሚዲያም ላይ እንደሚቀርበው አይደለም። በገጠሪቷ ኢትዮጵያ ሄደን ስናይ ወላድ እናቶቻችን በቀን በሰዓት የሚሞቱበት ነው፣ መንገድ በማጣት ማለት ነው። ወደ ሕክምና ሳይደርሱ የሚቀሩበት ሁኔታ ነው ያለው። ስለዚህ አንገብጋቢ እንደየ አካባቢ እንደየ ጂኦግራፊው ልዩነቶቹ ይሰፋሉ። ውሃ የሚፈልግበት አለ፣ መንገድ የሚፈልግበት አለ፣ የኢንተርኔት የሚፈልግበት አለ። ይህን በተጠና ሁኔታ መንገድ ለሚፈልገው ሙሉ ማዳረስ ባይቻል የሀገሪቱ ኢኮኖሚ መሸከም በምትችልና አንገብጋቢ እንደ ቅደም ተከተል አሁን ባለው ሁኔታ እንደ ፓርቲዎቹ ቀረቤታና እንደ ተመራጮቹ በአንድ ከርዕሱ ጋር ባይሆንም አሁን ባለው ስርዓት በአንድ መዋቅር ውስጥ ቤተሰባዊ ትስስር ነው ያለው በስልጣን ደረጃ። በዚህ መልክ የሚሰራው ልማት ይህን መሰረት አድርጎ የሚካሄድ ነው። ይሄ በአስቸኳይ እንዲቀር ፓርቲያችን ያደርጋል። በንግግሮች ላይ የግል የመኖሪያ ቤቶችን የግል የንግድ ድርጅቶችን ባለቤቶቹ እንዲያከራዩ፣ እንዲሸጡ፣ እንዲለውጡ እንፈቅዳለን ብለዋል። ይሄ እኮ የተከለከለ አይደለም፣ አሁንም እየተፈጸመ ያለ ነው። በጣም ልዩነት አለ። እየተከለከለም ነው። ንብረቱ በግል ያለ እኮ እየተፈናቅለው እኮ ሜዳ እየተጣለ ነው ያለው። መብቱ አይደለም እኮ ባለቤት መሆን አለበት። ቤቱ ላይ ባለቤት ከሱ ፈቃድ ውጪ ባልተስማማበት በህግ ከለላ ሳይኖር ቅድም እንደሚባለው ማለት ነው ከዚህ አንስተ ኮየ ፍቼ መጣል ማለት እኮ አልተፈቀደለትም። ባለቤት አይደለም ማለት እኮ ነው። ስለዚህ ባለቤት ነው ንብረቱ ላይ። የቀጥታ ጥያቄ ምን መሰሎት? ኢትዮጵያ ውስጥ በህግ እና በአሰራር ዜጎች ቤታቸውን የንግድ ሚሆን የግል እንዳይሸጡ፣ እንዳይለውጡ፣ እንዳያከራዩ የተከለከሉበት አሰራርና ኢሶዴፓ የሚያውቀውና የሚያስተካክለው አለ ወይ? አንደኛ የምናስተካክለው አሰራሩ ጭምር ነው። አሰራሩ አውረድ ያለበት ነው። ለመሸጥም ፈልገህ
ለመሸጥም ችግር ያለበት ሁኔታ ነው። ዜጎች እኮ በፈለጉ ሰዓትና በፈለጉ ምክንያት ንብረታቸውን ለመሸጥ የሚፈሩበት አሰራር ነው ያለው። ለምን ይፈራሉ? ማን ነው የሚያስፈራቸው? የሚያስፈራው የነበረው አሰራር ነው። የነበረው አሰራር በምንድን ነው የሚያስፈራው? በብዙ መንገድ ለምሳሌ በህግ በላይነት ችግር አለበት። ዜጋ እኮ ዛሬ የህግ በላይነትን አምኖ የሚንቀሳቀስበት ስራ አለ። ዜጎች በአንድ ቦታ ንብረት አፍርቶ እኮ የሚኖሩበት አይደለም። ከኖሩበት ተፈናቅሎ እኮ ወደ ሌላ የሚሄዱበት ነው። ገንዘባቸውን ሀብታቸው ቢኖሩ ሊያፈሱበት የማይችሉበት ደረጃ ላይ ደርሰናል። ሀብት እኮ ስለዚህ እናንተ ይሄን ችግር ምን በማድረግ ታስተካክሉታላችሁ? እኛ በመጀመሪያ ደረጃ በማህበረሰባችን እንግዲህ ከሌሎች ሀገሮች እኮ የሚለየው የኢትዮጵያ ህዝብ ፈሪሃ እግዚአብሔር ህዝብ ነው። ይህን ህዝብ ወደ ሰላሙ እንዲመጣ ፍቅር እንዲላበስ እርስ በርስ መተጋገዝ የነበረውን ባህል አጠናክሮ አብሮ የሚኖር አቶ ዮሴፍ ኢሶዴፓ ምረጡኝ እያለ ያለው ፈሪሃ እግዚአብሔርን ሊያስተምር ፍቅርና ሰላምን ሊሰብክ ነው። እሱን ለማስተማር ሳይሆን ህዝቡ ራሱ ያውቃል። ይህን ህዝብ ያቃቀረው ችግሮችን በመፍታት ህዝቡ ተቀራርቦ የራሱን ችግር የሚፈታበትና በሰላም አብሮ የሚኖርበትና ከአንዱ ቀዬ ወደ አንዱ ቀዬ በመዛወር ሀብት የማፍራት ቤት የመስራት አሁን እኮ የሰራውን ቤት እየኖረበት አይደለም። እኛ በሰራበት መኖር ብቻ ሳይሆን ሄዶ መስራት የሚችልበት አዲስ አበባ የጠበበ ሰው የተሻለ ቦታ አዳማ ሄጄ እሰራለሁ የሚል ከሆነ እዛ ጋር መስራት የሚችልበት እድል መፈጠር አለበት ነው። አሁን እኮ የሰራበትን ቦታ ንብረቱን መሸጥ የማይችልበት ሁኔታ ተፈጥሯል። በንግግሮት ላይ መሬት በነፃ እንሰጣለን ብላችኋል። መሬት በነፃ የምትሰጡት ለማን ነው እና በነፃ የምትሰጡትን መሬት ከየት ነው የምታመጡት? ቅድም መግቢያ ላይ ያለው መሬት ከተያዘው አካል በህጋዊ መንገድ ይወሰድና በነፃ መሬት የማግኘት መብት ሲባል ሌሎች ህጎች ጠብቆ የሚሰጠውን መሬት አያገኝም አይደለም። በሊዝ እንለዋለን። የመንግስት ሰራተኛ ልንወዝ እንችላለን። በሊዝ መስጠት እኮ በነፃ መስጠት አይደለም አቶ ዮሴፍ። አይደለም ለነገርህ ነው እኮ ምሳሌውን ያመጣው ነው። የመንግስት ሰራተኛ በሊዝ መሬት ባለቤት ይሁን ብትል በአሁኑ ተጨባጭ ሁኔታ መሬት የማግኘት ቤት የማግኘት እድል ይኖረዋል? በኢትዮጵያ ውስጥ በልቶ እኮ መኖር አልቻለም። ልጅ ማስተማር አልቻለም መንግስት ሰራተኛ በኢትዮጵያ ውስጥ ያለው። ስለዚህ እናንተ በምን መንገድ መሬት ትሰጡታላችሁ? ዝቅተኛ ኑሮ ላይ ያሉት አቅም የሌላቸውን መሬት መንግስት ህዝብን ለማገልገል የሚመሰረት አካል እስከሆነ ድረስ ባለው መጠን መሬት በነፃ የሚያገኝበት አንድ መረጃ ልስጠውት። አሁን ባለው መረጃ የፌዴራል መንግስት ተቋማት ሰራተኞች የሚባሉት በቁጥር እስከ 2.5 ሚሊዮን ይደርሳሉ። ኢትዮጵያ ውስጥ ባለው የቤት ተደራሽነት የራሳቸው በከተሞች ቤት አላቸው ተብሎ የሚታሰቡት 20 በመቶ ናቸው። በሌላ አነጋገር ከነዚህ መንግስት ሰራተኞች ውስጥ 20 በመቶ ቤት አላቸው ብለን ብናስብ ቢያንስ 1.8 ሚሊዮን ዜጋ እናንተ መሬት በነፃ እንሰጣለን እያላችሁት ነው። ለ1.8 ሚሊዮን ዜጋ መሬት እንሰጣለን የምትሉት በዚህ ምርጫ ለማባበልና ለማታለል ነው ወይስ የምታደርጉት? አይደለም። ለ1.8 ሚሊዮን እንሰጣለን ነፃ ነው። አቅም ለሌላቸው መስራት ነው። ዝቅተኛ ገቢ ላላቸው ደግሞ በገቢያቸው መጠን ሊመጥን በሚችለው መንገድ ተመጣጣኝ በሆነ መንገድ ብለናል። ሁሉም ዜጋ እኩል አይደለም። ምንም የሌለው አለ ቤት ለመስራት መጠነኛ ገንዘብ አለው ቤት ለመስራት የሚችል ማረፊያ መስራት የሚል ግን መሬት ማግኘት አይችልም። በሊዝ ነው መሬት ያለ። ሊዙም ቢወዳደር እኮ ያለው ሰው ነው ጠቅልሎ የሚወዘው። በሊዝ እኮ የሚወዘው እኮ መሬቱን እኮ ወደ ሀብት ወዳለው አካል እያሸሽከው ማለት ነው። ስለዚህ ዞሮ ምንድነው የኢትዮጵያ ህዝብ የጥቂት ሰዎች እጅ ውስጥ መዳፍ ውስጥ እንዲወርቅ እየተደረገ ነው ያለው ነው። ስለዚህ ይሄ ህዝብ ባለቤት ሊሆን የሚችለው መንግስት ደግሞ የአሳታፊነትና የቁጥጥሩን ሜካኒዝም አድርጎ በሚችለው ለዜጎቹ ማመቻቸት አለበት ነው። ስለዚህ 1.8 ሚሊዮን ነፃ እንሰጣለን ማለት ሳይሆን ከዚህ ውስጥ በጥናት የፕሮፌሽናል ሙያ የሚጠይቅ ነው። ዛሬ ክሊር ነው ብሎ እኔ ጋር ስለሚቀርብ ወይም ከመንግስት ተሿሚ ስለሚያውቅ እሱ ነፃ ማግኘት አለበት የሚል ሳይሆን በፕሮፌሽናል ተለይቶ ለሚቀርቡት ቅድሚያ በመስጠት ማለት ነው ደረጃ በደረጃ እንፈታለን ብለን እንደ ፓርቲያችን እናምናለን። አመሰግናለሁ። ጥያቄን ጨርሻለሁ። ደቂቃችን ኦልሞስት ተጠናቋል። ብልጽግና ፓርቲ የመጀመሪያው ጥያቄ በ10 ዓመት የልማት እቅዳችሁ ላይ በ10 ዓመት 4.4 ሚሊዮን ቤቶችን እንገነባለን ብላችሁ አስቀምጣችኋል። ይሄ በ5 ዓመት 2.2 ሚሊዮን ቤት እንደማለት ነው። የፓርቲያችሁ ሊቀመንበር ደግሞ ጉባ ላይ የጉባ ብስራት ብለው ከተናገሯቸው ነገሮች አንዱ በ5 ዓመት 1.5 ሚሊዮን ቤት እንገነባለን ነው። የቱ ነው ትክክለኛ እቅዳችሁ? በጣም ጥሩ ዳዊት፣ ሁለቱም ትክክል ነው። በ5 ዓመት ውስጥ 2.2 ሚሊዮን እና 1.5 ሚሊዮን መገንባት እንዴት ሁለቱም ትክክል ያደርገዋል? ላስረዳ።
እንደተባለው በ10 ዓመት ውስጥ 4.4 ሚሊዮን ቤቶች ለመገንባት እቅድ ይዘን ነበር። መጀመሪያ ማስተካከያ ለማድረግ በ5 ዓመቱ ከ10 ዓመቱ እቅድ ውስጥ በመጀመሪያው 5 ዓመት እንተገበራለን ብለን ያሰብነው 40% ነው። ይሄ ማለት 2.2 ሚሊዮን ሳይሆን ወደ 1.76 ሚሊዮን አካባቢ ማለት ነው። በመጀመሪያው 5 ዓመት እንተገበራለን ብለን በእቅድ ያዝነው። ቀሪውን በሁለተኛው 5 ዓመት እንተገበራለን ብለን ያዝነው ነው። የፓርቲያችን ፕሬዝዳንት እንደተባለው ከጉባ ብስራቶች አንዱ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን በቤት ልማት ፕሮግራም እንዲገነቡ እናደርጋለን የሚለው እሱ መረጃ ትክክል ነው። ይሄ በዋናነት 1.5 ሚሊዮን የሚመለከተው ዝቅተኛና መካከለኛ ገቢ ያላቸውን የቤት ፈላጊዎች ነው። ስለዚህ በድምሩ በአጠቃላይ ስናይ የ10 ዓመቱ እቅድ ግን በሁሉም አማራጮች ለሁሉም ዜጎች የሚሰሩና የሚገነቡ ቤቶችን የያዘ ነው ማለት ነው። ከጠቅላላው 1.5 ሚሊዮን ቤት ውስጥ በመንግስት በግሉ ዘርፍ በሪል ስቴት የሚገነባው ምን ያህል እንደሆነ አስቀምጣቸዋል ወይስ ሁሉንም መንግስት ዝቅተኛ ገቢ ላላቸው ዜጎች የሚገነባው ነው? አይደለም፣ በሁሉም አማራጮች የሚሰሩት ነው። 1.5 ሚሊዮን ለዝቅተኛና መካከለኛ ገቢ የሚገነባው ቤት እንዳልኩት መንግስት በሚሰራው ቤት አለ። በቤት ልማት ፕሮግራሙ በመንግስትና በግል አጋርነትም ጭምር የሚሰሩ ቤቶች አሉ። በማህበራት ደግሞ የሚሰሩ ቤቶች አሉ። እነዚህን ደምር አጠቃለን ነው ወደ 1.5 ሚሊዮን ቤቶች ያለው። በአመት ውስጥ 1.5 ሚሊዮን ቤት ለመገንባት በአመት 300 ሺህ ቤት መገንባት አለባቸው። አሁን ባለው አሃዛዊ መረጃና ቁጥር በግሉ በሪል ስቴቶችና በመንግስት የሀገሪቱ ቤት የመገንባት አቅም 150 ሺህ ነው። በምን ተአምር ነው ቀጣይ መንግስት ስትሆኑ በአመት 300 ሺህ ቤት ለመገንባት የሚያስችል አቅም ፈጥራችሁ በ5 ዓመት ውስጥ 1.5 ሚሊዮን ቤት የምትገነቡት? ዳዊት፣ ባለፉት 5 ዓመታት በነገራችን ላይ ወደ 1.68 ሚሊዮን ቤቶች ተገንብተዋል። ባለፉት 5 ዓመታት በሁሉም ፕሮግራሞች ማለት ነው። ስለዚህ ቤት የመገንባት አቅም እንደ ሀገር አለን። ከዛ በተጨማሪ ደግሞ በዚህኛው 5 ዓመት የተለየ ቅድም እንዳልኩት የእይታም ያካሄድም ለውጥ ያደረግንበት መንገድ አንደኛ መንግስት ቤት ሰርቶ ያቀርባል የሚለውን አጠቃላይ እይታ ቀይረን በሁሉም አማራጮች በማህበር ለሚሰሩትም በመንግስትና በግል ትብብር የሚሰራውን ጭምር እናደርጋለን። የሚሰራበት መንገድም ጭምር ይቀየራል። ከምን ወደ ምንድን ነው የሚቀየረው? በምንድን ነው የምትቀየሩት? የቤት አገነባብ ዘዴያችን ኮምፕሊትሊ ይቀየራል። አሁን ባለው ሁኔታ ቤት የሚገነባበት ዘዴ ከወጪም አኳያ ከጊዜም አኳያ እያስከፈለን ያለው ዋጋ አለ። ወጪን ተመጣጣኝ የሚያደርጉ የግንባታ ፍጥነታቸው ደግሞ እጅግ በጣም ከፍተኛ የሆኑ ቴክኖሎጂዎችን እያመጣን ነው። እንዳልነው ቤት ማምረት የሚያስችሉ ፋብሪካዎችን በተለያዩ ቦታዎች ይገነባሉ። ይሄን ተግባራዊ እንቅስቃሴ በአዲስ አበባ ላይ ጀምረናል። በዛ ፍጥነት ከሄድን ያልነውን 1.5 ሚሊዮን ቤት በሚቀጥሉት 5 ዓመታት በተሟላ መልኩ ማሳካት እንችላለን። ለብልጽግና ከሚቀርቡ ጥያቄዎች መካከል መንግስትን አምነው ላለፉት 20 ዓመታት የ97 ተመዝጋቢዎች 21 ዓመት ላለፉት 13 ዓመታት የ2005 ተመዝጋቢዎች ከዕለት ጉርሳቸው ላይ ቀንሰው ቤት እየቆጠቡ ላሉ ዜጎች ብልጽግና ፓርቲ አሁን የያዘው አቅጣጫ መንግስት ቤት ገንብቶ አይሰጥም የሚል ነው። የተለያዩ የስራ ኃላፊዎች ይሄኛውን ሲገልጹ ሰምተዋል። ይሄኛውን መንግስት አምነው ቤት ለቆጠቡት እንዲደርሳቸው እየቆጠቡ ላሉ ዜጎች ምላሽ ያልሰጠ ፓርቲ በዚህ ምርጫ እንዴት ሊታመንና ሊመረጥ ይችላል? በጣም ጥሩ። መጀመሪያ ግልጽ ማድረግ ያለብን የቤት ልማት ፕሮግራሙ በ1996 ከተጀመረበት ጀምሮ አጠቃላይ በዚህ ፕሮግራም ተገንብቶ የተላለፉ ቤቶች ወደ 300 ሺህ የሚጠጉ ናቸው። ከዚህ ውስጥ ወደ 140 እና 150 ሺህ የሚጠጋው ነው ከለውጡ በፊት ተጠናቆ ለቤት ተጠቃሚዎች የተላለፈው። ቀሪው ከ300 ሺህ ውስጥ ወደ 150 ሺህ የሚጠጋው ከለውጡ በኋላ። እነዚህ ቤቶች በነገራችን ላይ የግንባታ ደረጃቸው ወደ 30% አካባቢ ነበር የለውጡ መንግስት ሲመጣ ማለት ነው። ከዛ በኋላ አጠናቀን ለቤት ተጠቃሚዎች ያስረከብናቸው ናቸው። ይሄ በ7 ዓመት ውስጥ 150 ሺህ ቤት ነው የገነባችሁት። ይሄኛው እንደ ትልቅ ስኬት ነው። 300 ሺህ ቤት ተገንብቶ ባለፉት 5 ዓመታት በአዲስ አበባ ከተማ ብቻ 380 ሺህ ቤቶች ተገንብተዋል። ከ380 ሺህ ቤቶች ውስጥ በትክክል ለሚገባቸው ምን ያህሉ እንዲተላለፍ አድርጋቸዋል? ሁሉም ለሚገባቸው ነው የተላለፈው። ሁሉም የሚገባቸው ከሆኑ ቀሪዎቹ 600 ሺህ ቤት እየጠበቁ ላሉ ዜጎች ከዚህ በኋላ መንግስት ቤት አይገነባም የምትሉት መንግስት ሆናችሁ ስትመጡ ያለፈው መንግስት የተረከበውን ኃላፊነትና ግዴታ መረከብ የእናንተ ኃላፊነት አይደለም ብላችሁ ስላመናችሁ? እንደዛ እናምንም። መንግስት ነን። ቀደም ሲል የነበሩትም የቤት ተጠቃሚ አይሆኑም አላልንም። አሁንም ቢሆን ቀደም ሲል ተመዝግበው በቤት ፕሮግራሙ ቤት ያላገኙ ሰዎች ቤት የሚያገኙበትን እድል በግልጽ አስቀምጠናል። 600 ሺህ ሰዎች መቼ ቤት እናገኛለን የሚል ጥያቄ ለብልጽግና አላቸው። ምንድን ነው ምላሻቸው?
በሚቀጥሉት 5 ዓመታት ከምንገነባቸው ቤቶች አሁን በሂደት ላይ ካሉትን ጨምሮ እነዚህ ተመዝጋቢዎች ከ2 ዓመት እስከ 2 ዓመት ተኩል ባለው ጊዜ ውስጥ ቤት ያገኛሉ። የአዲስ አበባ ሕዝብ በቤት ልማት ከሚያነሳው ጥያቄ መካከል ለምርጫ ቅስቀሳ 1 ሚሊዮን ቤት በ5 ዓመት ውስጥ እንገነባለን ብላችሁ የማይጨበጥ ቃል ከገባችሁ በኋላ ዛሬ ለምርጫ በቆማችሁበት መድረክ ላይ ያ ቤት የታለ የሚል ጥያቄ አለው። ምንድነው ምላሻቸው? ቅድም እንዳልኩት በ5 ዓመት ውስጥ በቤት ፕሮግራሙ ከ380 ሺህ በላይ ቤቶች ተገንብተዋል። አሁን ላይ ቃል የገባችሁት ግን 1 ሚሊዮን ቤት እንገነባለን ነው። ላስረዳ። አሁን ላይ የእይታም ያካሄድም ለውጥ ስላደረግን አንደኛ መንግስት ቤት ሰርቶ ለዜጎች ያቀርባል የሚለውን መሰረታዊ የሆነ የአካሄድ ለውጥ አድርገናል። ታዲያ ለምን 1 ሚሊዮን ቤት እንገነባለን አላችሁ? እንዲህ አይነት የእይታ ለውጥ እየገነባን ነው። አሁን ላይ ለምሳሌ ያህል በመንግስትና የግል አጋርነት በአዲስ አበባ ከተማ ውስጥ ብቻ ወደ 120 ሺህ ቤቶች እየተገነቡ ነው። ከዚህም ባሻገር በማህበር ተደራጅተው ቤት መስራት ለሚፈልጉ እንደዚሁ መንግስት መሬት አቅርቦ ከ60 በላይ ማህበራት ተደራጅተው ከ6000 በላይ ቤት ፈላጊዎች የቤት ስራ እየሰሩ ነው አሁን የሚገኙት። ኮሪደር ልማትን በተመለከተ የሀገርን ገጽታና መልክ የቀየረ ነው የሚል ሀሳብ ለምታቀርቡት ለእናንተ የዜጎችን ሕይወት ያልነካ ብልጭልጭ ፕሮጀክት ነው የሚል ጥያቄና ወቀሳ የሚያቀርቡ የማህበረሰብ ክፍሎች እና ተፎካካሪ ፖለቲካ ፓርቲዎች ማለት ምንድነው የብልጽግና መልስ? ይሄ በጣም የሚያስቅም በተወሰነ መልኩ የሚያሳፍርም እይታ ነው። እውነቱን ለመናገር የኮሪደር ልማት ማለት በጥልቀት ላየው በደንብ ለተገነዘበው ብልጽግና እንደ ብልጽግና ልማትን የሚያይበትን የልማት ፍልስፍናውን በደንብ አድርጎ መወከል የሚችል ኢኒሼቲቭ ነው። የኮሪደር ልማት በውስጡ በርካታ ጉዳዮች አሉት። መሰረተ ልማት ማስፋፋት፣ ከተሞችን የነዋሪዎች ማድረግ፣ አካታች ማድረግ፣ የከተማን መሰረታዊ ችግሮች በተሻገረ እይታ በምናብ ከፍታ የመፍታት ውጥን ነው። በዚህም ደግሞ አይደለንም እኛ መላው አፍሪካ የኮራበት መላው ዓለም የመሰከረበት ኢኒሼቲቭ ነው። የኮሪደር ልማት ግንባታ ላይ ለኮሪደር ልማትና ለከተማ ውበት ሲባል ከመኖሪያ አካባቢያቸውና ከለመዱት ያኗኗር ስርዓት የተነሱትን ሰዎች ቋሚ የገቢ ምንጭ እንዳይኖራቸው በሚያደርግና የለመዱትን አኗኗር በሚቀይር መንገድ የትም ጥለዋቸዋል የሚል ጥያቄ ማለት ምንድነው ምላሻቸው? ይሄም ሌላኛው የተንሸዋረረ እይታ ነው። ምክንያቱም በኮሪደር ልማት የምናነሳቸውን ዜጎች እውነቱን ለመናገር እንደተለመደው አሁን ላይ ቋንቋም ተቀይሯል። እነዚህ ሰዎች የልማት ተነሽም አይደለም የሚባሉት፣ በትክክለኛው አገላለጽ የልማት ተጠቃሚዎች ናቸው። እነዚህን በኮሪደር ልማት ምክንያት የተነሱትን ሰዎች በተገቢው ክብር የዜጎችን ክብር በጠበቀ መልኩ ቀደም ሲል የነበሩበት ሁኔታ ከክብራቸው ዝቅ የሚያደርግ አይነት አኗኗር የሚኖሩ ዜጎች ነበሩ። እነዚህን በጣም በተጠና መንገድ በተገቢው ሁኔታ ወደ ሌላ ቦታ ተገቢውን የሆነ መሰረተ ልማት አሟልተን ቤት ሰጥተን ጥሩ የሆነ ኑሮ እንዲኖሩ ማድረግ ችለናል። ይሄን ደግሞ በሰራናቸው ስራዎች የምታውቁት ነው። ገላንጉራ ላይ ብንሄድ የፈጠርነው መንደር እጅግ በጣም የሚያስደምም ዜጎች የሚኮሩበት ማህበራዊ መስተጋብራቸው እንዳይቀጥልና የነበራቸው የገቢ ምንጭ እንዳይቀጥል አድርጋችኋል ነው ጥያቄ። ያንን በተቻለ መጠን ለመጠበቅ እንሞክራለን። ይሄን ስናደርግ እንግዲህ መሰረተ ልማት ነው የምንሰራው፣ ከተማ ነው አፍርሰን እየገነባን ያለ ነው ፕራክቲካሊ። ይሄን ስናደርግ የሚኖሩ የማይመቹ ነገሮች አይኖሩም አንልም። ግን እንደ ብልጽግና አካሄዳችን በጣም ግልጽ ነው፣ መርሃችን በጣም ግልጽ ነው። ዜጎች ከየትኛውም ቦታ ሲነሱ በየትኛውም መስፈርት የተሻለ ሁኔታ ውስጥ መኖር አለባቸው። በተቻለ መጠን ኢኮኖሚያዊ ገቢያቸውን የኑሮ ዋስትናቸውን የሚያናጋ መሆን የለበትም በሚል በግልጽ መርህና ዶክተር ጌታ መሰረተ ልማትን በተመለከተ በ10 ዓመቱ የልማት እቅዳችሁ የባቡር ሽፋንን አሁን ካለበት 902 ኪሎ ሜትር ወደ 4199 ኪሎ ሜትር እናሳድጋለን ብላችኋል። አንድም የባቡር መሰረተ ልማት ግን አልጀመራችሁም ባለፉት 5 ዓመታት ውስጥ። ይህን ጉዳይ በተመለከተ ባልደረባይን ትዕግስትን ትችላላችሁ፣ መቀየር ትችላላችሁ። ወይዘሮ ትዕግስት መምጣት ትችላሉ። መሰረተ ልማታችን በዋናነት ከመነሻውም በጥናት ያልተደገፈ የፋይናንስ ድጋፍ ሳይኖረው የተጀመሩ ብዙ መሰረታዊ ችግር የነበረባቸው መሆናቸውን ልብ ሊሉ ይገባል። እዚህ ላይ ይሄ እኮ የእናንተ በተለይ እውነት ነው የተቀበልነውን ነው እያነሳው ያለሁት። መንግስት ሆነን ስንመረጥ በተለይ የአዋጭነት ጥናት ያልተካሄደባቸው የፋይናንስ ችግር በአግባቡ ሳይያዝ የታቀዱ ነበሩ። ከዛ በኋላ እኛ ያደረግነው ከነበረበት እናሻሻላለን ባልነው መሰረት በተለይ የንግድና የገቢና የወጪ ንግድን በማሻሻል ረገድ የኢትዮ ጅቡቲ የባቡር መስመርን ማየት ይቻላል። ከህዝብ ትራንስፖርት በተያያዘ ራሱን የቻለ ጥናት
የጥራት ችግርም ያለባቸው ስለነበረ ከተሞችን ውበታቸውን ያበላሹ ስለነበሩ በድጋሚ ማጥናትና ዲዛይናቸውን ማየት ይፈልግ ስለነበር እሱ በጥናት ላይ ነው ያለው። በወጪ ንግድን በተመለከተ ግን የባቡር መስመር ከይዘቱ ለየት እንዲል አድርገን የኢትዮ ጅቡቲ የባቡር መስመር ሁላችሁም እንደምታውቁት የመልቲ ሞዳል ትራንስፖርትን እንዲደግፍ ተደርጎ አብዛኛው ጭነት ባጠረ ጊዜ እንዲነሳ በማድረግ ሂደት በተለይ መንገዶች በማይጎዱበት አዲስ መገንባት እንጂ ያለውን የትራንስፖርት አገልግሎት ማቀላጠፍ ወይም ማሳለጥ አይልም። አሁን ያለንንም እያሳለጥን ነው። ሁላችሁም እንደምታውቁት የኮሪደር ልማታችን አንዱ ያመጣልን እድል የመሰረተ ልማታችን ላይ በተለይ ለህዝቦቹ ምቹ የሚሆን የሞተር አልባ ትራንስፖርትን አማራጭ አምጥቷል። ስለዚህ በእግር በብስክሌት በተለይ የግሪን ሞቢሊቲን ተደራሽ ያደረግንበት አንዱ የብዝሃ ትራንስፖርትን ያስፋፋንበት መሆኑንም ታሳቢ ማድረግ ያስፈልጋል። ይሄ መጋቢ የትራንስፖርትና ኮኔክቲቪቲዎችን በተለይ በስማርት ከተሞች የሚታየውን ባቡር ብቻውን ወይም ብዝሃ ትራንስፖርት ብቻውን ተደራሽ ሊሆን አይገባም። ይሄ ባደጉት ሀገራትም ያለ ልምድ ነው። እኛም እሱን እየተከተልን የሞተር አልባ ትራንስፖርትን እያስፋፋን አብዛኛው ህዝባችን በእግርም በብስክሌትም እንዲሄድ እያደረግን ያለንበት ነው። ይሄ መሬት ላይ ያለው እውነታም ነው። ደቂቃው ተጠናቋል። ጥያቄን ማጠናቅ ያለሁ ወደ ቀጣዩ ወደ ኢዜማ አልፋለሁ። ለኢዜማ የመጀመሪያ ጥያቄ ኑሮን በከተማ ይቀመስ ከሚያደርጉት ጉዳዮች አንዱ እና ዋነኛው የመኖሪያ ቤት እጥረት ነው ይላል። የኢትዮጵያን ህዝብ ጥያቄ ችግሩን በዚህ መንገድ እንድታስቀምጡት ሳይሆን መፍትሄ እንድትሰጡት ነው። ምንድነው መፍትሄያቸው? የቤት ችግር አንድ ከተማ ጥሩ ከተማ ተብላ በዓለም አቀፍ ኢንዴክስ ከምትለካበት አንዱ ዜጎች ቤት ለመከራየት ለመኖሪያ ለማግኘት ያላቸው አክሰስ ነው። ከዚህ አንጻር ተደጋግሞ ሲጠቀስ እንደነበረው አዲስ አበባ 80% ቤቶች ጎስቋሎችና ከደረጃ በታች ናቸው። በየአመቱ 300,000 ዜጎች አዲስ አበባ ውስጥ ይቀላቀላሉ። ለእነኚህ ቤቶች ማቅረብ እስካሁን መንግስት ሲከተል የነበረው ሁሉንም ገንብቻ አስረክባለሁ ከሚል ስሁት መንገድ ወጥተን ሌሎች አማራጭ ተጨማሪ መንገዶችን በመጠቀም የመንግስትና የግል አጋርነትን የማህበራትን እንደገና ደግሞ በራሳቸው ሊገነቡ ለሚችሉ ዜጎች ደግሞ ቤት በማቅረብ ይሄንን እድል በማስፋት ያለውን የቤት ችግር ለመቅረፍ ፕላን አድርገናል። የብልጽግና ፓርቲ ማኒፌስቶ ላይ እናንተ ያላችሁት ቃል በቃል ነው ያለው። ቤትን ከዚህ በኋላ መንግስት ብቻውን ገንብቶ አያቀርብም። ሪል ስቴት አልሚዎች ያለማሉ፣ ግለሰቦች ይገነባሉ፣ መንግስት አቅማቸው አነስተኛ ለሆኑ ዜጎች ይገነባሉ። ምንድነው ከብልጽግና የሚለየው የእናንተ የቤት ፕሮግራም? አንደኛ መንግስት ራሱ ሲገነባና ካሁን በፊት ሲሰራ ለራሱ የሚያደርገውን የብድር የመሬት አቅርቦት የሌሎች ለግንባታ ቁሳቁስ የሚያስፈልጉትን ከብድርና ከታክስ ውጭ ሊገቡ የሚገባቸው ለራሱ የሚያደርገውን ቅድም ላላቸው አማራጮች አቅርቦ አያውቅም። እኛ እሱ እናቀርባለን። ሁለተኛ ዜጎች ቤት እንዲገነቡ ሪል ስቴቶችን እንደ ግብር ከፋይ አይቶ ከነሱ ከሚቀበለው በላይ እነኚህ ዋነኛ አጋር አድርጎ በመቁጠር ለነሱ የመሬት አቅርቦትና ሌሎች ጉዳዮችን ማመቻቸት የተለየ አማራጫቸው። የሪል ስቴት ገበያ የሪል ስቴት አልሚዎች ላይ እናንተ መንግስት ብትሆኑ ቤት ገንብተው ሲሸጡ ታክስ አጠይቁ ማለት ነው? የትርፍ ገቢ ማሰባሰብ በሚገባ እንጠይቃለን። እንኳን ጠይቅም እያሉ መንግስት ለራሱ የሚያመቻቸውን እነኚህን እንደ ግብር ከፋይ ዜጎች አክብሯቸው እንደገና ደግሞ ይህን ችግር ለመፍታት እንደ አጋር ቆጥሯቸው ለራሱ የሚያመቻቸውን እድል ለነሱ ይበልጥ ማድረግ ተገቢ ነው የምንለው። ለምሳሌ ምን አይነት ነገሮችን አሁን እየሆነ ካለው ምን የተለየ ታስተናግዳላችሁ? መሬት ከፍተኛ ወጫቸውን መሬት ግዢ ላይ ያውሉትና ሌሎች የግንባታ ቁሳቁስ ለሚገዙባቸው በጀት ያጥራቸዋል። ስለዚህ መሬት አሁን በሊዝ ነው እየተሸጠ ያለው። ተወዳዳሪዎቹ መነሻ የሊዝ ጨረታ መነሻ ዋጋ ኑሮ በዛ ላይ ነው እየጨመሩ የሄዱት። ስለዚህ ዋጋውን እየወሰኑ ያሉት ገዢዎቹ ናቸው እንጂ እኮ መንግስት አይደለም። አማራጮች እናቀርባለን። ለምሳሌ ከዜጎች ጋር በትብብር እንዲገነቡ እናደርጋለን። በአንድ አካባቢ የሚኖሩ ዜጎች ከባለሀብቶች ጋር በማጣመር ዜጎች መሬት ያዋጣሉ፣ ባለሀብቶች በግንባታ ይሳተፋሉ። በጋራ ትብብር የሚፈቱበትን ይህን ችግር በዘላቂነት የሚፈታበትን መንገድ እንፈጥራለን። ቀደም ሲል በንግግሮት ላይ በ5 ዓመት ውስጥ 1 ሚሊዮን ቤት እገነባለሁ ያለው ብልጽግና ቃሉን አልጠበቀም ብለዋል። እናንተ በሚቀጥሉት 5 ዓመት የምትተገብሩትና ቃል የምትገነቡት ወይም የምታስገነቡት ቤት ምን ያህል ይሆናል? እኛ ብንመረጥ በአዲስ አበባ ላይ 500,000 ቤቶችን በመንግስት በኩል እንገነባለን። በምን ያህል ጊዜ ውስጥ? በ5 ዓመት ውስጥ 500,000 ቤቶችን እንገነባለን። በአመት 100,000 ትገነባላችሁ ማለት ነው? በመንግስት በግል አጋርነት ከዜጎችና ባለሀብቶችን በማጣመር በመሳሰሉት ተጨማሪ 500,000 ቤቶችን እንገነባለን። በድምሩ 1 ሚሊዮን ቤቶችን በ5 ዓመት ውስጥ እንገነባለን። 1 ሚሊዮን ቤቶችን አጠቃላይ ለመገንባት የሚያስፈልጋችሁ የገንዘብ መጠን በትሪሊየን የሚቆጠር ነው። በሌላ አነጋገር የሀገሪቱን የ1 ዓመት በጀት ቤት እንገነባበታለን እያላችሁ ነው። የእናንተን ብቻ ብንወስድ 500,000 ቤት በመንግስት የምትገነቡ ከሆነ ለዚህ የሚያስፈልገውን አንድ ቤት በአማካይ 2 ሚሊዮን ብር በዝቅተኛ ገንዘብ
ኳልኩሌት ብናደርገው እንኳን 1 ትሪሊዮን ያስፈልጋቸዋል። እነኚህ የፋይናንስ እስካሁን ስንከተለው የነበረው የቤት አሰራር የፋይናንስ ስርዓት የተበላሸና ለሙስና የተጋለጠ ከመሆኑም በላይ እንደምናስታውሰው ኢትዮጵያ እንደሚታዘቡት ከ50 ቢሊዮን ብር በላይ ብድር የቤቶች ልማት ፕሮጀክት ላይ ከመከረኛው ንግድ ባንክ ተበድረው ያልመለሱት እንዳሉ እናውቃለን። መንግስት ስትሆኑ ሄዳ እናንተንም ይጠብቃቸዋል። በጣም ጥሩ። እኛ ይሄን የምናስተናግድበት የተለየው መንገድ ምንድነው? እሱ የቤቶች ልማትን ብቻ የሚመለከት ሞርጌጅ ባንክ እናቋቁማለን። ይሄ ባንክ እነኚህን ቤቶች ፋይናንስ በማድረግ ከሁሉም ባለድርሻዎች ከዜጎች ጨምሮ ሀብት የማሰባሰብ እነኚህን ሀብት ደግሞ በስርዓት የማስተዳደር ኃላፊነት ይኖርበታል። ባንኮች ሁሉ አንደኛው የሶሻል አውትሪች ወይም ደግሞ ማህበራዊ ግዴታቸውን ከሚወጡባቸው እንደገና እዚህ ፕሮግራም ላይ እንደ አትራፊም ጭምር እንዲሳተፉባቸው የምናደርገው በጋራ የሚመሰርቱት የሞርጌጅ ባንክ ይኖረናል። ይሄ ባንክ ይሄንን ፋይናንስ ያቀርባል። እንደዚህ አይነት ባንክ ኢትዮጵያ ውስጥ አንደኛ አንድ የግል ባንክ አለ ቤቶች ልማት ላይ ብቻ የሚያተኩር፣ ሁለተኛ ሁሉም ባንኮች መስፈርቱን እስካሟላ ድረስ ለየትኛውም ዜጋ ለቤት ልማት የሚሆን ብድር ይሰጣሉ። እናንተ እንፈጥሯለን የምትሉት ባንክ አሁን ካሉት ምን የተለየ አማራጭ ለህዝቡ አለው? በሁለት መሰረታዊ ጉዳዮች ላይ ይለያል። አንደኛው አሁን ያለው በግል የተቋቋመ ያልከኝ ባንክ አቅሙ በጣም ደካማና የተመሰረተበትም ሞዳሊቲ ከፍተኛ የፋይናንስ ትርፍ የማግኛ አፕሮች እንጂ ይሄንን የማሳለጥ ዋነኛ ትኩረት አድርጎ የሚሰራ አይደለም። ሁለተኛው ደግሞ እንዳልከኝ ሌሎች ባንኮች እንደሚያበድሩ እናውቃለን። የሚያበድሩበት ግን ኮሜርሻል ሎን ወይም ደግሞ ትርፍ ማግኛ አድርገው የሚያስቡበት። ስለዚህ እናንተ ምን አይነት ብድር ነው የምታመቻቹት? እኛ የምናመቻቸው ሌሎቹ በአክሲዮን ሼር የሚያደርጉበት ሞርጌጅ ባንክ በብዙ ሀገራት ባደጉት ሀገሮች ተሞክሮ ትርፋማ መሆኑ የሚታወቅበት ይህንን ችግር መፍቻ መንገድ የዜጎችን የቤት ችግር ለመቅረፍ ብቻ አተኩሮ የሚሰራ በዝቅተኛ ወለድ የሚሰራ ባንክ ነው። ምናልባት የወለዱን ተመናውን መናገር ይችላሉ? አንችልም። ያስቀመጣችሁት ነገር የለም? በየወቅቱ ዝቅተኛ ያልኩ ዝቅተኛ ምልህ ሌሎች ገንዘብ በዋነኛነት ብር ማትረፍ ላይ ብቻ ተኩሮ እንደሚሰሩ የኮሜርሻል ባንኮች ሳይሆን የቤት ልማትን ማሳለጥ ላይ ትኩረት ስለሚያደርግ በየጊዜው የሚኖሩ ኢንፍሌሽኖች ይህንን ተጨማሪ ወጪዎች ሊሸፍን በሚያስችል መንገድ የሚቋቋም ባንክ ይሆናል። በ1997 እና በ2005 የጋራ መኖሪያ ቤት መርሃ ግብር ተመዝግበው ቤት እየጠበቁ ላሉ 600 ሺህ ኢትዮጵያውያን ኢዜማ መንግስት ቢሆን በምን ያህል ጊዜ ቤት ያቀርብላቸዋል? ቅድም ከነገርኩህ 1 ሚሊዮን ቤቶች ውስጥ ቅድሚያ የምንሰጣቸው ተመዝግበው ለረጅም ጊዜ ወረፋ የጠበቁና ተገቢ ኃላፊነታቸውን የተወጡ ዜጎችን የዚህ ተጠቃሚ እናደርጋለን። ይህ ማለት ቤቶች በከፍተኛ ወጪ እንደሚገነቡ እንደ ባለሙያ ያገነዘባለሁ። ይህንን ቤቶችን በነፃ እየገነባን ለዜጎች ማደል የሚያስኬድም አይደለም ተገቢም አይደለም። እንደየአቅማቸው እኛ መፍጠር ያለብን መስራት ለሚችሉ እንዲሰሩ፣ መከራየት ለሚችሉ እንዲከራዩና በረጅም ጊዜ ቁጠባ ቤት ማግኘት ለሚያስቡ ዜጎች ይህን እድል ማመቻቸት ነው። ስለዚህ እንደየኃላፊነታቸው መጠን እንደተወጡት ኃላፊነት መጠን ዜጎች ቤት እንዲያገኙ እናደርጋለን። የቤት አቅርቦት ላይ ባለሙያዎች የሚያነሱ ጥያቄ 20/80 በሚባለው የቁጠባ መርሃ ግብር 20 በመቶውን ሙሉ በሙሉ ቢቆጥቡ እንኳን 80 በመቶውን መንግስት ማሟላት አይችልም። ከሀገሪቱ ኢኮኖሚና ከሀገሪቱ በጀት አንጻርም የማይቻል ነው እኮ። እናንተ እንዴት ነው እስካሁን ያልተቻለውን እንዲቻል የምታደርጉት? ቅድም ባልኩ ሁለት ችግሮችን በመፍታት ማሳለጥ ይቻላል። አንደኛ የተዝረከረከና ለሙስና ክፍት የሆነ ቅድም የጠቀስኩልህ 50 ቢሊዮን ብር በላይ በሙስና የባከነ ገንዘብ ብዙ ችግሮችን ሊፈታ ማረጋገጫ አላችሁ? 50 ቢሊዮን ብር በሙስና ለመባከኑ መንግስት ይፋ አድርጎት በእናንተ ሚዲያ እኮ የተዘገበው ነው የምነግርህ። በእኛ ሚዲያ ገንዘቡ የኢትዮጵያ ንግድ ባንክ የአዲስ አበባ ከተማ አስተዳደር ላይ 56 ቢሊዮን ብር እዳ አለበት ነው እንጂ በሙስና ተበላ ብለን አልሰራንም። እዳው እኮ ከየት የመጣ ነው? በተዘረከረከ አሰራር ሊገነባበት የሚገባውና ረጅም ጊዜ በመቆየቱ ዮሐንስ፣ ቤቱ ከተላለፈ በኋላ ነዋሪዎቹ በየወሩ የሚከፍሉትና የሚቆጥቡት ገንዘብ እዳውን መክፈል አይችልም ነው። በዛ ምክንያት የተከማቸ ብድር ነው። እሱ ብቻ አይደለም፣ አጠቃላይ ኢንኤፊሽንት በሆነ መንገድ በመሰራቱ መንግስት ሁሉን ሰርቶ ለማቅረብ የማይቻለውን መንገድ በመሞከሩ የተዝረከረከ የመንግስት አሰራርና የባከነ ሀብት ድምር ውጤት ነው። መሰረተ ልማትን በተመለከተ በማንፌስቷችሁ ላይ መሰረተ ልማትን በተቀመጠ በግልጽ የተቀመጠ ሀሳብ የለም። መሰረተ ልማት የሚል አርእስትም የለም። አማራጭ ሀሳብና እቅድ የላችሁም? በመሰረቱ ዘንድሮ በተጨማሪ ካዘጋጀናቸው ፖሊሲዎች አንዱ የመሰረተ ልማት ፖሊሲ ነው። ማንፌስቷችሁ ላይ ግን ከ50 በላይ ፖሊሲዎች አሉን። አንዱ የመሰረተ ልማት ነው። እሱን እያብራራውልህ ነው። ለምሳሌ በማኒፌስቶችን ላይ ስልጣኔ በሚለው የቃል ኪዳን ሰነዳችን ክፍል ላይ የስማርት ሲቲ ሀሳቦች አሉ፣ የስልጣኔ ዝርዝሮች አሉ። እዛ ማኒፌስቶ ላይ ጭምቅ ሀሳቦች እንደ ፔጀሮ ነው የሚቀርብበት እንጂ እያንዳንዱ ፖሊሲ ስለማይዘረዘር ነው። በቀጥታ ለመመለስ የመሰረተ ልማት ፖሊሲ አለን። ስማርት ሲቲ እና ቅድም ያለውን ስልጡን ከተሞች ስልጣኔ በሚል የቃል ኪዳን ሰነዳችን ውስጥ ያለው ያለ መሰረተ ልማት ሊሳካ የሚችሉ አይደሉም። ስለዚህ መሰረተ ልማት ፖሊሲ አለን፣ የዚሁ አካል። በዚህ ፖሊሲ መሰረት በአውራ መንገዶች፣ በፈጣን መንገዶች፣ በባቡር መስመር፣ በኤርፖርቶች ግንባታ መንግስት ብትሆኑ
ለኢትዮጵያ ህዝብ 5 ዓመት ውስጥ ምን ትሰራላችሁ? አንደኛ የትራንስፖርታችን የተወሳሰበ ካደረገባቸው ጉዳዮችና ዜጎች በትራንስፖርት እጦት እንዲንገላቱ ያደረገበት መሰረታዊ ጉዳይ አማራጭ መንገዶች አለመስፋታቸው ነው። አማራጭ መንገዶች ማለት ለምሳሌ አዲስ አበባን የመሰሉ ዋና ከተሞች ትልልቅ መንገዶችን በተጨማሪነት ሌኖቻቸውን ከማስፋት በተጨማሪ ውስጥ ለውስጥ ያሉት መስመሮች አማራጭ መስመሮች ቢከፈቱ ኖሮ ቢሰሩ ኖሮ የትራንስፖርቱን አሁን ያለውን ችግር በ50 በመቶ መቀነስ ይቻላል። ጥናት ነው የምነግርህ። ስለዚህ ብንመረጥ መንግስት ሆነን ብንመረጥ አዳዲስ መንገዶችን ያዋጭነት ጥናት የተደረገባቸውን አዳዲስ ኮሪደሮችን ከመክፈት በተጨማሪ ተጨማሪ የውስጥ ለውስጥ መንገዶችን በከተሞች ውስጥ በማሳደግ ያለውን የትራንስፖርት ችግር ለመፍታት እናስባለን። ያሉንን በተለይ ስንከተለው በነበረው ማንነትን መሰረት ያደረገ የፖለቲካ ስርዓት መስራት ምክንያት ያዋጭነት ጥናት በበቂ ያልተደረገባቸውና ለፖለቲካ ማባባያ ወይም ደግሞ ለክልሎች ማባባያ ተደርጎ ያላዋጭነት በየቦታው የተገነቡትን እንደገና በጥናት ላይ ተመስርቶ ያዋጭነት ጥናት በማድረግ ማስተካከያ ማድረግ ማደስ ተጨማሪ ግንባታዎችን ማከናወን ይጠበቅብናል። እዚህ ላይ የማነሳው ጥያቄ የአዋሽ ወልዲያ ሀራ ገበያ መቀሌ የምድር ባቡር ፕሮጀክት ተገባዶ ሳይጠናቀቅ ቆሞ ቀርቷል። የአዲስ አበባ ቀላል ባቡር በታቀደው አገልግሎት መስጠት አልቻለም። ዜጎችን ከትራንስፖርት እጥረት ሊታደጋቸው አልቻለም። በእነዚህ ሁለት ፕሮጀክቶች ላይ መንግስት ብትሆኑ ምንድነው የምታደርጉት? በከተሞች ያለውን የትራንስፖርት ችግርስ በምንድነው የምትፈቱት? እነኚህ ፕሮጀክቶች ላይ ከዚህ በፊት በተደጋጋሚ ሙያዊ ምልከታዎቻችንን አቅርበንባቸዋል። ለምሳሌ አዲስ አበባ ቀላል ባቡር ከታቀደለት ኤፊሽንሲ ከ30 በመቶ በታች ነው እየሰራ ያለው። ከገቡት ቴክኖሎጂዎች በርካቶቹ ተበላሽተው ቆመዋል። በየ10 ደቂቃ ይደርሳሉ የተባሉት ባቡሮች 1 ሰዓት በላይ ቆመ የማታገኘው። መንግስት ብትሆኑ ምን ታደርጉታላችሁ? እነኚህን በሀገር ውስጥ ቴክኖሎጂ ጭምር በታገዘ እኛ ልንቆጣጠረውና ልንፈታ በምንችለው ቴክኖሎጂ ጭምር እናዘመናቸዋለን። በፊት የተገባበት ውል ከቻይና ካምፓኒዎች ጋር ከሌሎች ሀገሮች ካምፓኒዎች ጋር ሲገባባቸው ጥገናንና ይህንን ማዘመን ጭምር አብሮ የገባበት ባለመሆኑ የውል ስህተት ጭምር በመሆኑ ነው ይሄ ችግር የተፈጠረው። ስለዚህ ቅድም ያልካቸውን ፕሮጀክቶች በዋነኛነት ሊጠይቅ ይገባ የነበረው በእርግጥ ብልጽግና ነው። እነኚህ የተጀመሩት ምን ታረጋግጣላችሁ? መንግስት ብትሆኑ እናንተ ትረከቡታላችሁ። እኛ ስንረከብ የብልጽግናን ችግር ተቀብለን እንፈታዋለን። የምንፈታበት መንገድ ቅድም እንዳልኩ ያዋጭነት ጥናት፣ የተዝረከረኩ አሰራሮችን ማረምና ቅድም ያልኩትን ከውል ጀምሮ የተገባባቸውን የቴክኖሎጂ ጉዳዮች በመፍታት ይሆናል። ዲጂታል ኢኮኖሚ ኢትዮጵያ ውስጥ ለመገንባት መሰረታዊ የሆነ አቅምና መነሻ አለ ብላችሁ ታምናላችሁ? ይህንን ባልደረባይ እንድትመልስ ሰዓቱን እንድታቆምልኝ ጠይቃለሁ። አቅሙ እና መሰረተ ልማቱን ለማሳለጥ የሚያስችል በቂ አቅም አለ። ይሄንን ስል የዩኒቨርሳል አክሰስ ፈንድ የሚባል በፍሬምወርክ የተዘጋጀ ከ4 ዓመት በፊት የነበረ እቅድ አለ። እሱም መሬት ላይ አውርዶ በመስራት ብቻ አሁን ያልከው ተደራሽነት ማድረስ ይቻላል። ይህም ማለት ምን ማለት ነው? የአትራፊ የሆኑ ኮሚኒኬሽን ላይ የሚሰሩ የቴሌኮም ድርጅቶችን ተሳታፊ በማድረግ የተወሰነ ትርፋማ የሚሰሩበት ቦታዎች ላይ ኮሌክት በሚያደርጉት ገንዘብ ተደራሽነት የሌለባቸው ወይም ሩራል ኤሪያዎች ላይ ተደራሽ ማድረግ ይቻላል። ገንዘቡ ፈንዱ ከሱ መገኘት ይችላል። ስለዚህ ኦፕሬተሮች ላይ እናንተ ፈንዱ ላይ እንዲያዋጡ የምታደርጉት ገንዘብና የምጠይቁት ይኖራል። ትክክለኛ ዩኒቨርሳል አክሰስ ፈንድ ማለት ትርጉሙ ባይ ዴፊኒሽን እሱ ነው። እሺ፣ አመሰግናለሁ። ክቡራንና ክቡራት፣ ሁለተኛው ዙር የፖለቲካ ፓርቲዎች ከዚህ ከመድረክ ለቀረበላቸው ጥያቄ ምላሽ የሚሰጡበትን አጠናቀናል። ወደ ቀጣዩ ምዕራፍ እናልፋለን። ክቡራን ተመልካቾቻችን የከተማ መሰረተ ልማትና ዲጂታል ኢኮኖሚ ርዕሰ ጉዳይ ላይ 4 ተፎካካሪ ፖለቲካ ፓርቲዎች እዚህ መድረክ ላይ ተገኝተው የተለያዩ የፖሊሲ አማራጮቻቸውን እያቀረቡ ይገኛሉ። ክርክራችን 4ኛው ምዕራፍ ላይ ደርሷል። የፖለቲካ ፓርቲዎች እርስ በርስ ይጠያየቃሉ። ለሁሉም የፖለቲካ ፓርቲዎች ለእያንዳንዳቸው 2 ደቂቃ ተፈቅዷል። ከአሁን ቀደም ንግግር ሲያደርጉበት በነበረው ቅደም ተከተል ይቀጥላሉ። ትብብር ለኢትዮጵያ አንድነት ወይዘሪት ሚስጥረ 2 ደቂቃ አለዎት፣ መቀጠል ይችላሉ። አመሰግናለሁ ዳዊት። ማነሳቸው ጥያቄዎች ኮንቴክስት ላይ ቤዝድ ያደረጉና ሬቶሪክ የሆናቸው አብዛኞቹ፣ ስለዚህ ኮንቴክስቴን እስከገነባ ድረስ እንድትታገሱኝ እጠይቃለሁ። የመጀመሪያው ለብልጽግና ነው የማቀርበው። አሁን ላይ ያለው የኢትዮጵያ መልክ እንደምትሉት እድገትና ብልጽግና አይደለም ብለን እናምናለን። ምክንያቱም በሀገሪቱ ጦርነት፣ መፈናቀል፣ ወጥቶ መግባት አለመቻል፣ ከድህነት በታች የሆነ ድህነት፣ ሰርቶ ማግኘት ወይም ክፍያ ማግኘት አለመቻል የኢትዮጵያ አሁናዊ ሁኔታ ሆኖ ሳለ በምን አይነት መንገድ ወይም ደግሞ እናንተ የተለየች የምትኖሩባት ኢትዮጵያ ካለች እና የበለጸገቿን ኢትዮጵያ እናንተ ብቻ የምትኖሩባት ከሆነም የት እንዳለች ብትነግሩን።
እድገትና ብልጽግና ነው ትላላችሁ፣ በአንጻሩ ጦርነት፣ መፈናቀል፣ ሰርቶ ማግኘት የማይቻልበት ከተማ ነው የሚል በተደጋጋሚ አንስተዋል። እኛ ምንም እንኳን የሰላም መድረክ ባይሆንም ከመሰረተ ልማትና ከዲጂታል ኢኮኖሚ ጋር አያይዤ ለማንሳት ሞክራለሁ። የመጀመሪያው ዜጎቻችን ሁሌ ተቀጣሪ ሆነው ገቢያቸውን በትንሹ እያዩ እንዲያድጉ አይደለም ብልጽግና የሚፈልገው። ብልጽግና ሀብት ፈጣሪ ዜጎች እንዲኖሩት ነው የሚያደርገው። ስለዚህ በዚህም የስራ እድል ፈጠራን በተመለከተ ባለፉት አምስት ዓመታት የኮሪደር ልማቱና ተያያዥ የንግድ ማሳለጦችን ተያይዞ በሌሎች እንግዲህ ብልጽግና ሁላችንም እንደምናውቀው በብዝሃ ዘርፍ ያደላ እንደመሆኑ በማኑፋክቸሪንግ፣ በኢንዱስትሪው፣ በዲጂታል ዘርፉም ጭምር ከቤታቸው ሆነው የሚሰሩ ወጣቶችንም ጭምር በማካተት በአጠቃላይ ለ17.4 ሚሊዮን ሰዎች የስራ እድል ፈጥረናል። ይሄ ዝም ብሎ ከመሬት ላይ የታፈሰ አይደለም፣ በስራ በተግባር የተገኘ መሆኑን ልብ ሊሉ ይገባል። ከዚህ አንጻር ዜጎቻችን በመጀመሪያ ሰው ተኮር በመሆናችን ዜጎች መብታቸው ተጠብቆ ሊኖሩ ይገባል። ይሄ ከኮሪደር ልማት አንጻር ብናየው በተለይ ከከተማ ልማት ጋር ተያይዞ ማንሳት ስለሚያስፈልግ አብዛኛው ማህበረሰባችን መጸደጃ ቤት ያልነበረበት በቆጥ ላይ የሚኖር 6-7 ቤተሰብ አዲስ አበባ ከተማ ውስጥ ለዛውም የአፍሪካ የብልጽግና ተምሳሌት የምንላት ከተማ የፊት ገጽታችን የሆነች ከተማ ውስጥ በቅርብ ርቀት የምናያቸው የነበሩ ቤቶች አንገት የሚያስደፉ የነበሩ ናቸው። ይሄንን እኛ መመስከር ይገባናል ብዬ አላስብም። ህብረተሰቡ የምንልበትም እኛ ህዝባችንን ይዘን ስለምንሰራ ነው። ወጣ ብሎ ማየት ይቻላል። በየዕለቱ ወክ የሚያደርገው የሚንቀሳቀሰው ፎቶ ሲነሳ የሚውለውም ደግሞ እዚህ ያለው ማህበረሰብ ጭምር ነው። እኛ በተግባር በመሬት የተፈተሸ አቅም እንዳለን ለማሳየት ነው። በዚህ ረገድ አብዛኛውን ለሰው ክብር የሚሰጥና በተለይ ለዜጋ ምቹ የሆነ ፓርቲ እንደሆነ ለማንሳት ፈልጌ ነው። ቅድም የህዳሴ ግድብን በተመለከተ አንስታችኋል። የህዳሴ ግድብ በምን መለኪያ ነው የብልጽግና ሌጋሲ ሊሆን የሚችለው የሚለው እንድትመልሱልን። ከተርባይን መቀነስ አንጻር፣ የኢትዮጵያን ጥቅም አሳልፎ ከመስጠት አንጻር የህዳሴ ግድብ በምን አይነት መለኪያ የብልጽግና ሌጋሲ ሊሆን እንደሚችል አይገባንም። እሱን ብታብራሩ። እንግዲህ የህዳሴ ግድብ ሁላችንም እንደምናውቀው ለረጅም ዓመታት በጥናት የነበረ እሱን የካደም አካሄድ የለንም። ብልጽግና ፕራግማቲክ የሆነ በተለይ በትውልድ ቅብብሎሽ የሚያምን ፓርቲ ነው። ይሄን ስንል የተጀመረ ለመሆኑ እኛ መካድም አይጠበቅብንም የነበረም ነው። ነገር ግን የፕሮጀክት አፈጻጸም እና የፕሮጀክት አመራር ሂደቱ ግን በጣም የተበላሸ መሆኑን የኢትዮጵያ ሕዝብ የሚያውቀው ነው። ለዚህም ነው የፕሮጀክት አመራር ስርዓታችንን በአግባቡ መምራት እንዳለብንና በውሸት ዲዛይኖች የተፈረረኩ ስለነበሩ እሱን የማስተካከል ስራ በአንጻራዊነት ሰርተን ከወሬ በዘለለ ህዳሴ ግድብን ዓለምም አፍሪካን በሚደነቅበት ደረጃ የመብራት አቅርቦታችንን የምናሻሽልበት ሌሎች መሰረተ ልማቶችም እንዲሰራ እያደረግንበት ያለ ነው። ተጨባጭ እውነታ ነው። ስለዚህ ብልጽግና አፍርሶ የሚሰራም አይደለም። በተለይ ያለው ላይ የመገንባት የተበላሹትን የማረም የማረቅና የማስተካከል ሂደትን የሚከተል ፕራግማቲክ ፓርቲ መሆኑን ልብ ማለት ያስፈልጋል። መሰረተ ልማት ሲባል የመንግስት የአዲስ አበባ ብቻ ሁኔታ አይደለም። ለማን ነው መሰረተ ልማት የምትገነቡት? በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት ለነጠቃችሁት ለአመታት ነጥቃችሁ ከዓለም ነጥላችሁ ላቆያችሁት የትግራይ ህዝብ ወይስ ከመጣችሁ ጀምሮ በጦርነት ላይ ይላለው ኦሮሚያ ህዝብ ነው የሚለውን ብታብራሩልን ጥሩ ይመስለኛል። መሰረተ ልማት ለማን ነው የምትገነቡት የሚል ነው። ብልጽግና ከሁሉም በሁሉም ለሁሉም የሆነ ፓርቲ ነው። የምንገነባው መሰረተ ልማት ለሁሉም ኢትዮጵያውያን ነው። አይደለም ለዛሬ ትውልድን ጭምር ያስተሳሰረ ፓርቲ ነው ብልጽግና። ትላንትን ከዛሬ ዛሬን ከነገ ያስተሳሰረና ለዛሬው ትውልድ ብቻ ሳይሆን ለነገውም ትውልድ ጭምር ተጨንቆ አስቦ የሚገነባ የሚተጋ ፓርቲ ነው። ስለዚህ መሰረተ ልማት የምንገነባው ለመላው ኢትዮጵያውያን በመላ ሀገሪቱ ላሉ ኢትዮጵያውያን ነው ያልነው። መንገድን ከ144,000 ኪሎ ሜትር 182,000 ኪሎ ሜትር አድርሰናል ብለን ከ40,000 ኪሎ ሜትር በላይ መንገድ ገነባን ባለፉት 5 ዓመታት ስንል የት ነው ያሉት እነዚህ መንገዶች? በመላ ኢትዮጵያ ነው ያሉት። በሁሉም ከተሞች ነው ያሉት። በሁሉም ገጠር አካባቢዎች ነው ያሉት። እንዲያውም ብልጽግና ከዚህ በፊት ተገቢ ትኩረት ተሰጥቷቸው ያልነበሩ የአርብቶ አደር አካባቢዎችን ጭምር በደንብ በማየት በመስኖ መሰረተ ልማት በመንገድ መሰረተ ልማት እየሰራ ያለው ስራ እውነትም የሚሰራው የልማት ስራ አካታች መሆኑን እውነትም የሚሰራው ስራ መላው ኢትዮጵያን ይዞ ከፍ የሚል መሆኑን በደንብ አድርጎ ያሳየኑና በዚህ መልኩ መውሰድ ያስፈልጋል። ስለሆነም ልማትን እንዴት እንደሚያዩ አይ ቲንክ ጥያቄ ማንሳት ያለብን ይመስለኛል። ብልጽግና ልማትን የሚያየው የኢኮኖሚ እሳቤው
ብዝሃ ዘርፍ ነው። በአንድ ዘርፍ ላይ ተንጠለጠለ ሳይሆን ወሳኝ የሚባሉ ዘርፎችን ለይቶ እነዛ ላይ ነው የሚሰራው። በግብርና፣ በማኑፋክቸሪንግ ኢንዱስትሪ፣ በቱሪዝም፣ በዲጂታል ኢኮኖሚ፣ በማዕድን። በግብርና ዓለም የመሰከረለት በስንዴ ልማት ትላልቅ ስራዎች ተሰርቷል። የት ነው የተሰራው? በመላ ኢትዮጵያ። በማኑፋክቸሪንግ ኢንዱስትሪ ከየት ወዴት እንደተሸጋገርን ይታወቃል። የት ነው ያሉት ኢንዱስትሪዎቻችን? በመላ ኢትዮጵያ ነው ያሉት። ማዕድን ተመሳሳይ። ቱሪዝም፣ የገበታ ለትውልድ ፕሮጀክቶች የት ነው ያሉት? ኮይሻ የት ነው ያለው? አዲስ አበባ ነው እንዴ ያለው? ቤኑና የት ነው ያለው? አዲስ አበባ ነው እንዴ ያለው? ጎርጎራ የት ነው? አዲስ አበባ ነው እንዴ ያለው? በመላ ሀገሪቱ የተሰራጩ ናቸው። ሁሉም የምንሰራቸው ስራዎች በመላ ሀገሪቱ የተሰራጩ መሆኑን ማንሳት ያስፈልጋል። ብልጽግና ማቀርባ የመጀመሪያው ጥያቄ የመደመር ፍልስፍና የምትከተሉት እንደሆነ ደጋግማችሁ ነግራችሁናል። በቅርቡ ክቡር ጠቅላይ ሚኒስትሩ ባሳተሙት የመደመር መንግስት መጽሐፋቸው ገጽ 423 ስለ ከተሜነት ሲናገሩ ህብራዊ አንድነት የሚታይበት ነው ብለው ከተሜነትን ከማንነት የሚሻገር ቅይጥ ማንነት ብለው ይገልጹታል። ከዚህ በተቃረነ አንዳንድ ከተሞችን ለምሳሌ ድሬዳዋን በ40-40-20 የሚል አመራር ለኦሮሚያና ለሶማሊያ አካፍላችሁ እዛ ያለውን ቅይጥ ማንነት ላለው ደግሞ 20% ሰጣችሁታል። ይህን የሚጋጭ ማስታረቂያው ግልጽ አይደለም። እሱ ብቻ ሳይሆን በዚሁ መጽሐፋቸው 402 ላይ የማንነት ፖለቲካ ለከተሜነት እንቅፋት መሆኑን ከመጥቀሳቸውን በላይ አግላይ አለመግባባት የሰፈነበት ከዚህ ማንነት ላይ የሚያተኩር አሰባሳቢ ካልሆነ ፖለቲካ መውጣት አለብን ብለው ይጽፋሉ። ይሄ የብልጽግና የጠቅላይ ሚኒስትሩ ሀሳብ ነው ወይስ እንደ ፓርቲ የተጋራችሁት ሀሳብ ነው? እሱስ ከሆነ እስከ መቼ አጥር ላይ ትቆያላችሁ? መቼ ትወርዳላችሁ ከአጥር ላይ የሚል ነው። የመደመር ፍልስፍና ጋር ተያይዞ የተነሱ ጥያቄዎችን ለመመለስ ያክል እንግዲህ ህብረ ብሔራዊ አንድነት ስንል ቅድም እንዳነሱት ድሬዳዋ ላይ የተነሳውን ጨምሮ እኛ የማንክደው በተለይ ታዛቢና ተሳታፊ የነበሩ ክልሎች ጭምር አካቶ በፓርቲያችን መሪነት ጭምር በክልሎች የህብረ ብሔራዊነትን እያስተናገድን ያለንበት ነው። ይሄን ለማንሳት ያክል መሰረተ ልማትን አጠቃላይ የኢኮኖሚ የዲጂታል ኢኮኖሚ ተጠቃሚነትን በሁሉም ክልሎች በሁሉም ዘርፎች እየሰራን እንደሆነ ልብ ሊሉ ይገባል። ስለዚህ የፓርቲያችን ፕሬዚዳንት ሲያነሱ የነበረው በዋናነት የማንነት ፖለቲካን አግላይና አሰባሳቢ ያልሆነ ነው የሚለው ይሄ ከእውነታ የራቀ ነው። እንደ ብልጽግና የሰራነውና የምንሰራውና ያነሳ ነው። ይሄ ደግሞ በፓርቲ እንጂ በግለሰብ ደረጃ የሚወከል አይደለም። ብልጽግና ፓርቲ ኦፍ ኮርስ የፓርቲያችን ፕሬዚዳንት መጽሐፉ ላይ በግልጽ አስቀምጠውታል። አሰባሳቢ ትርክትን የወል ትርክትን ይዞ የሚሰራ መሆኑን በተለያዩ የፓርቲያችን አባላት ማየት ይቻላል። በአንድ ፓርቲ በአንድ ብሔር በአንድ አካባቢ ሰዎች ያልተሰባሰበ መሆኑን ለማንሳት የተገለጸበት እንደሆነ አግላ ያለ መሆኑን ደግሞ በመሰረተ ልማቶች ማንሳት ይቻላል። ከ76 በላይ ከተሞች በእኩል በሚባል ደረጃ የኮሪደር ልማትን እያሳካ ያለ ፓርቲ ነው። የተለያዩ የገበታ ለሀገር ፕሮጀክቶችን ማንሳት ይቻላል። ይሄ ባለን የኢኮኖሚ አቅም ልክ ተደራሽ እያደረግን እንዳለን ማንሳት ያስፈልጋልና የመደመር መጽሐፍን ስንረዳው ከአራቱም ቨርዥኖች እያስተሳሰሩ እየኖሩ ማንበብን ይጠይቃል። በተግባር እየተገበሩ መስራትን ይፈልጋል ብዬ አስባለሁ። ለብልጽግና ጥያቄን አቀርባለሁ። ፊክስድ ብሮድባንድ ፔኔትሬሽን ወይም የመደበኛ ባለገመድ ኢንተርኔት አገልግሎትን በገጠራማና ዝቅተኛ ደረጃ ነዋሪዎች ባሉበት አካባቢ ማለትም አንሰርቭድ ኤሪያዎች ላይ 1% ብቻ ፔኔትሬሽን ወይም ተደራሽነት እንዳለው ይታወቃል። ስለዚህ ጉዳይ ላይ ተደራሽነቱን ለመጨመር ምን አይነት እቅድ አላችሁ? እንዲሁም ከተደራሽነቱ ባለፈ አፎርደብል ወይም ኪሳቸውን ያማከለ እንዲሆን ምን አይነት ስትራቴጂ ቀርጻችኋል? እንግዲህ ሁላችንም የምናነሳው ነው የዲጂታል ዘርፉ ይዞልን የመጣው አንድ ማህበረሰብ ከመፍጠር አንጻር ትልቅ እድል እንዳለ ሁላችን እናምናለን። ይሄን ገበሬዎቻችን ሊመሰክሩ ይችላሉ። የኢንተርኔት ተደራሽነት ባይኖር ገበሬዎች ባሉበት ቦታ ምርቶቻቸውን ገበያ የማጥናት ተደራሽ የማድረግ ጭምር እድል ሰጥቷል። በዓለም የጂኤስኤም መረጃንም ብናይ እንደ ሀገር የኢትዮጵያ የታሪፍ በተለይ ክፍያን በተመለከተ ላነሳሽው እህቴ ጥያቄ ምን አይነት እቅድ አላችሁ ለተባለው ተደራሽ በማድረግ ረገድ ሁላችሁም እንደምታውቁት በአነስተኛ ወጪ አገልግሎት የሚሰጥ ኢቭን በፕራይቬታይዜሽን ያስገባ ነው ሳፋሪኮም ጭምር ከሚያስከፍለው በአነስተኛ ክፍያ የሚያስከፍል መሆኑን ልብ ሊሉ ይገባል። ሁለተኛ በጂኤስኤም መረጃ በዓለም ካሉ የቴሌኮም አቅራቢዎች በሶስተኛነት ነው የምንገኘው። ይሄ በዝቅተኛ በማስከፈል ማለት ነው። ነገር ግን የቴሌኮም ተደራሽነትን 5Gን በዓለም እኩል ከመሆን አንጻር ተደራሽ በማድረግ ሂደት ግን ተመጣጣኝ ክፍያዎችን እያስከፈልን እንደምንሰራ ለማንሳት ያክል ነው። በዘመናዊ ስልጣኔና በዚህ ዲጂታል ዓለም ውስጥ
ጂኦግራፊካል ልዩነት በጠበበበት ዓለም ውስጥ የመንደር ፖለቲካ እየተራመደ የዘር ፖለቲካ እየተራመደ ዲጂታል ፖሊሲን እንዴት ማራመድ ይቻላል? እንደ መደመር የምንከተለው ህብረ ብሔራዊ ፌዴራል ኢትዮጵያን መገንባት ነው። ከተሞች ለዚህ ምቹ ሁኔታን ይፈጥራሉ። ከተሞች የነዋሪዎቻቸው ናቸው። ድሬዳዋ ላይም የተነሳውም አዲስ አበባ ላይ የተነሳውም በሁሉም አካባቢዎች ላይ እኛ እየሰራን ያለነው ከተሞች የነዋሪዎች ናቸው። በከተሞች አካባቢ ቅይጥ የሆነ ማንነት ይጎለብታል። ይሄ ደግሞ ለምናስበውና ለምንፈልገው ሀገረ መንግስትም ሆነ ብሔረ መንግስት ግንባታ ትልቅ አስተዋጽኦ የሚያበረክት ነው በሚል ግልጽ አቅጣጫ ይዞ የሚሰራ ፓርቲ ነው የብልጽግና ፓርቲ። ከዚህ ጋር ተያይዘው የሚነሱት ነገሮች በዚህ አግባብ ቢወሰዱ በጣም ጥሩ ይመስለኛል። በዲጂታል ኢኮኖሚ ተጨማሪ እንዲያው መረጃ ለመስጠት ያህል ባለፉት ዓመታት በሰራናቸው ስራዎች አጠቃላይ የሞባይል ተጠቃሚዎች ቁጥር ከ37 ሚሊዮን ወደ 97 ሚሊዮን አድጓል። የኢንተርኔት ተጠቃሚዎች ቁጥር ከ17 ሚሊዮን ወደ 57 ሚሊዮን አድጓል። በተመሳሳይ በብሔራዊ መታወቂያ 30 ሚሊዮን የሚጠጉ ዜጎች ተመዝግበዋል። እንደዚሁም በዲጂታል የግብይት ስርዓት ከ17.5 ትሪሊዮን ብር በላይ ዝውውር ተደርጓል። ይሄ ሁሉ ህዝብ የት ነው ያለው? አዲስ አበባ ነው እንዴ ያለው? ዲጂታል ኢኮኖሚው ሁሉንም ህዝብ ያቀፈ በሁሉም አካባቢዎች የተተገበረ የተሰራ ነው። ተመሳሳይ ነገር ላንሳ። በመስኖ መሰረተ ልማት የሰራናቸውን ስራዎች ብናይ በርካታ ችግር ውስጥ የነበሩ የመስኖ ፕሮጀክቶችን ጭምር በመፍታት ማጠናቀቅ፣ ማስመረቅ፣ መጨረስ ችለናል። ምሳሌ ለማንሳት አልቤሮን ብንወስድ፣ ጎዴን ብንወስድ፣ መገጭን ብንወስድ፣ ጣና በለስን፣ አርጆ ደዴሳን እነዚህ ፕሮጀክቶች የት ነው ያሉት? በመላ ሀገሪቱ የተሰራጩ ፕሮጀክቶች ናቸውና ልማታችን አካታች፣ ልማታችን ሰፊ መሰረት ያለው በሁሉም ቦታዎች የሚተገበር ከተማንና ገጠርን ሚዛን የጠበቀ የከተማ ኮሪደር ብለን እንኳን አላቆምንም። በገጠሩ የሚኖረው አርሶ አደር፣ በገጠሩ የሚኖረው ህብረተሰብ የኑሮ ሁኔታው የኑሮ ዘይቤው ሊሻሻል ይገባል ብለን የገጠር ኮሪደርን ተግባራዊ ማድረግ ጀምረናል። የት? በሁሉም ወረዳዎች፣ በሁሉም አካባቢዎች። ስለዚህ ልማታችን ይህንን እንደሚከተልና እንደሚወስድ የተፎካካሪ ፓርቲዎችም መላውም ህዝብ የሚያውቀው ጉዳይ ስለሆነ አይ ቲንክ ይሄን በዚሁ ላብቃ። አመሰግናለሁ። እኔም ጥያቄ ማቅረብ የምፈልገው ለብልጽግና ነው። ይህንን የሚያቀርበው ምክንያቱም ባለፉት ዓመታት ከኢህአዴግ ያው በግልባጭ የስም ለውጥ አድርጎ የመጣ ብልጽግና ምንም ተመሳሳይነት የስም ለውጥ ካልሆነ በስተቀር ከሙሉ ኃላፊዎች ጭምር በተዋረደ ያሉትን ለመጠየቅ ፈልገናል። ኢህአዴግ ልዩነት የሌለው ነው የሚለውን ለማንሳት ያክል አይ ቲንክ ከኢህአዴግ አስተሳሰብ ያልወጣ ይመስለኛል። ብልጽግና በእይታም ጭምር ያልነበሩ ነገሮችን እያመጣ አዳዲስ የዲጂታል ኢኮኖሚ ብቻ ብናነሳ በዲጂታል ዘርፍ ከምንም ካልነበረበት ወደ አዲስ ያመጣ ፓርቲ መሆኑን ልብ ሊሉ ይገባል። በዚህ ረገድ የዲጂታል መታወቂያን ማንሳት ይቻላል። የመሶብ አንድ ማዕከል አገልግሎትን ማንሳት ይቻላል። በኢህአዴግ ዘመን ያልነበረ ነው። ስለዚህ የኢህአዴግ ሌላ ግልባጭ ነው የሚለውን ብዙ አናምንበትም። ሁለተኛ ብልጽግና በብዝሃ ኢኮኖሚ የሚያምንና ፕራግማቲክ የሆነ ፓርቲ መሆኑንም ልብ ሊሉ ይገባል። ይሄ የብልጽግናን ማኒፌስቶ ካለማወቅ የተነሳ ጥያቄ አድርጌ ነው መወስደው። የህዳሴ ግድብ ውጤት ያው መሰረት ያው ቀድሞ ጥናቱ በኃይለ ሥላሴ ጀምሮ የመጣ በደርግም ተሞክሮ እንደቀረ ነው መረጃዎች የሚያመለክቱት። በቀድሞ ጠቅላይ ሚኒስትር መሰረት ድንጋይ የተጣለበት ነው። ከዛ ቀጥሎ በብልጽግና እና በመላው ህዝብ ደግሞ የተጠናቀቀ ሲሆን ብቻ የራሱን አድርጎ ማቅረብ ከምን አንጻር ነው? ብልጽግና ብቻ ይህን ኃላፊነት እንደወጣ ያንዳንዱ ነጥብ ያንዳንዱ ቦታ ላይ ያለ የኢትዮጵያ ህዝብ አንጡራ ሀብት ነው። የዚህ መድረክና ከዚህ መድረክ ውጭ ያሉ ፖለቲካ ፓርቲዎችም የተሳተፉበት ውጤት ሲሆን የብልጽግና አድርጎ ማቅረብ ከምን አንጻር እንደሆነ እንዲገለጽ ፈልጌ ነው። ህዳሴ ግድብ በተመለከተ የተነሳው ነገር በጣም የሚገርም ነው በእውነት። ህዳሴ ግድብ ደግመን ደጋግመን እንደምንለው የመደመር እሳቢያችን ግልጽ ማሳያ፣ የብልጽግናም ደግመን ደጋግመን እንደምንለው እንደምንጠቅሰው መላውን የሀገራችንን ህዝብ ይዘን በሀገር ውስጥም በውጭም ያሉትን ያሳካነው ግብ ነው። የማን ነው የሚለው ውስጥ ይህንንም በይፋ በፓርቲያችን ፕሬዝዳንት ጭምር ደጋግመን እንደገለጽ ነው እዛ ሽሚያ ውስጥ አንገባም። እኛ ብልጽግና የሚከተለው እሳቤ የመደመር እሳቤ ነው። መደመር ደግሞ ከትላንትና ያለውን መነሻ ወረት ወስዶ ዛሬን ሰርቶ ለነገ ማስተላለፍ ነው። ይህንን በተጨባጭ ያሳየንበት የአንድነታችን፣ የመተባበራችን፣ የመደመራችን ትዕምርት የሆነ ማሳያ የሆነ
ፕሮጀክት ነው። ፕሮጀክቱ የነበረበት ችግር የሚታወቅ ነውና ከዚህ አኳያ የተነሳው ነገር የሚያስተዛዝብ ነው ብዬ ነው የምወስደው። አዲስ አበባ ብቻ አይደለም ከተሞች የኢትዮጵያ ሕዝብ የሚገኝበት አዲስ አበባ ብቻ አይደለም። አገራችን ከ130 ሚሊዮን በላይ ሕዝብ ነው አለበት ተብላ የምትታሰበው። ስለዚህ ለመሆኑ እነዚህ ለአፍሪካ ተምሳሌት የሆነች እቺ አዲስ አበባ ኮሪደር ልማት አልፎ በመብራት ተሸብርቃ ቡሃ እንትነች አለች ነው ወይስ መላው ኢትዮጵያ ነች? እንደሚታወቀው ዓለም አቀፍ ኮሚኒቲዎች ሲመጡ በእነዚህ መንገዶች ታጅቦ ስለሚሄዱ ነው ወይስ አዲስ አበባ ውስጥ ተገብቶ ያለው ማህበረሰብ የዚህ ተቋዳሽ ሆኗል? ከኮሪደር ጋር ተያይዞ አሁንም ቢሆን የተፎካካሪ ፓርቲዎች እይታ ቁንጽል፣ እንደዚሁም የተሰሩትን ስራዎች ደግሞ የመካድ የሚመስል ነው። ኮሪደር ልማት የመንገድ ጉዳይ ብቻ አይደለም። ኮሪደር ልማት የመብራት ጉዳይ አይደለም። ኮሪደር ልማት የመናፈሻ ጉዳይ አይደለም። በኮሪደር ልማት ብልጽግና እያሳየ ያለው እሳቤዎችን ለሀገር ያለውን መሻት ሀገርን ከየት ወዴት ከተሞቻችን ከምን ወደ ምን እንደሚያሸጋግር በተጨባጭ ተግብሮ ያሳየበት ኢኒሼቲቭ ነው። በኮሪደር ልማት ውስጥ ከተሞች የተወሰኑ የህብረተሰብ ክፍሎች ሳይሆን የሁሉም የነዋሪዎች ሊሆኑ ይገባል በሚል የምናያቸው ከተሽከርካሪዎች ከሚሄዱባቸው መንገዶች በተጨማሪ የእግረኛ መንገዶች፣ የሳይክል መናፈሻዎች፣ የህፃናት መጫወቻ እነዚህ ሁሉ የሚገነቡት መሰረተ ልማት መንገድ ብቻ አይደለም። መሰረተ ልማት ትውልድ ነው። ትውልድ ላይ ልንሰራ ይገባል። ዛሬ ያሉ ልጆች፣ ዛሬ ያሉ ህፃናት እነዚህን ቦታዎች ተጠቅመው ራሳቸውን ካልገነቡ ካላሳደጉ የነገው ኢትዮጵያ ዋስትና በዛሬው ትውልድ ላይ ያለ ነው በሚል በዛ መልኩ ብልጽግና አይቶ የሰራ ጉዳይ ስለሆነ እይታችሁን ትንሽ ብታሰፉ የተሰሩ ስራዎችንም ሪኮግናይዝ ብታደርጉ ጥሩ ነው። እናንተ ባታደርጉ ግን መላው አፍሪካ መላው ዓለም የተደመመበት የመሰከረበት የምንኮራበት አጠናክረን የምንቀጥለው ስራ መሆኑን በዚህ አጋጣሚ ማንሳት እፈልጋለሁ። ከዚህ ጋር ተያይዘው በአዲስ አበባ ላይ ብቻ የተገደበ ነው፣ አዲስ አበባ ላይ ብቻ የታጠረ ነው የሚል ነው። ይሄን ከኮሪደር ልማቱ እንኳን ስንነሳ አሁን ላይ ዛሬ ላይ ከ76 በላይ በሆኑ በመላ ሀገሪቱ በሚገኙ ከተሞች ላይ ተግባራዊ የተደረገ ነው። አዲስ አበባ ብቻ ሳትሆን ሆሳና ብቻ ሳትሆን ሶዶም፣ ጅማም፣ ጅግጅጋም፣ ድሬዳዋም፣ ሀረርም፣ ጎንደርም፣ ባህር ዳርም በመላ ሀገሪቱ የኮሪደር ልማት ተተግብሮ ወይም እየተተገበረ ውጤት እያየንበት ከተሞቻችን ያላቸውን ውበት እያወጡ ያሉበት በከተሞች የሚኖሩ ነዋሪዎችም የተመቸ ኑሮ የሚኖሩበት ሁኔታ እየተፈጠረ ነው ያለው። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር፣ የአንድነት፣ የመደመር ምልክት ነው። ስለሆነም ኢትዮጵያን ወደ ብልጽግና እያሸጋገረ ያለውን ኢትዮጵያን ወደ ከፍታ እየወሰደ ያለውን በስንዴ ነዶ የተወከለውን የብልጽግና ፓርቲን እንድትመርጡ ጥሬን አስተላልፋለሁኝ። አመሰግናለሁ። ለኢዜማ ማቀርበው አንድ ጥያቄ ከዚህ ቀደም የአመራር አባል የሆነ አንድ ሰው በመርካቶም ያሉ ሰዎች ዜጎች ቤታችንን አፍርሱልን የሚል ነገር እየተናገረ ነበር ብለዋል እያለ ነበር። እንዳላሉ እናውቃለን እኛ ህዝብ መሀል ስለምንኖር። ይሄ የፓርቲ አቋም ነው ወይ ወይስ ደግሞ ብትመረጡ ያልፈረሱ ቤቶችን ለማፍረስ ዜጎችን ለማፈናቀል ነው የምትመረጡት የሚለውን ነገር እንድትመልሱልን እንፈልጋለን። ብልጽግና የጀመረውን የኮሪደር ልማት እናንተን በማፍረስ ትቀጥላላችሁ ወይ የሚል ጥያቄ ቀርቦልኛል። ከተፎካካሪዎችም ሆነ ከብልጽግና ርምት የሚያስፈልገው ከኮሪደር ልማትና ከወንዝ ዳርቻዎች ልማት ጋር የተያዘ ጉዳይ ብልጽግና የዚህ ጉዳይ ምንጭና ባለቤት አድርጎ ራሱን የሚያቀርበው ትክክል አይመስለኝም። ተፎካካሪዎችም እንደው ከአክቲቪዝሙ ወደ ፖለቲካው መለስ ብሎ ማሰብ የሚያስፈልግ ይመስለኛል። እኔ አባል በሆንኩበትና በማስተምርበት በአዲስ አበባ ዩኒቨርሲቲ ከ20 ዓመት በፊት ነው የወንዞች ዳርቻ ጥናት የተሰራው። የኮሪደር ልማት ላለፉት 20 ዓመታት በአዲስ አበባ ዩኒቨርሲቲ በርካታ ጥናቶች አድርገናል፣ ተሳትፌባቸው አውቃለሁ። ስለዚህ እናስቀጥላለን። ባጭር ቃል ሳይንሳዊ የሆነ ስራ ነው። ጉድለቶችን አርመን ለተሰራው በጎ ነገር እውቅና ሰጥተን የጎደለውን አርመን እንሄዳለን። በኮሪደር ልማቱ ላይ እናነሳ የነበረው የእርምት ሀሳቦች ከተማዋ ለእንግዶችና ለጎብኚዎች ሳይሆን በዋነኛነት ለዜጎች ይሰሩ፣ ለነዋሪዎች ይሰራ የሚል ሀሳብ ነው። በተጨማሪም ማህበራዊ መሰረታቸውን ከመሰረቱባቸው ቦታዎች ዜጎችን አፈናቅለው ወደ ከተማ ዳርቻ ከመወርወር ይልቅ እዛው ባደጉበት በሚኖሩበት ማህበራዊ ስሪት ያላቸውና ኢኮኖሚያቸውን በመሰረቱባቸው ቀያቸው እዛው የመልማት እድል ይሰጣቸው፣ ባሉበት በሰፈራቸው እዛው ይኑሩ የሚል ነው። ይህንን አርመን የተጀመሩትን በጎ ጎኖቹን ይዘን እናስቀጥላለን። ስለዚህ አባላችን
ተናገሩ ብለሽ የጠየቅሽኝ ሚስጥረ ስላሴ የፓርቲውን አቋም ነው። ይሄንኑ የምናስቀጥል መሆኑን ማስታወስ ይገባል። በዋናነት መጠየቅ የምፈልገው ለኢዜማ ነው። እንግዲህ ቅድም ሲናገሩ እንደነበረው ከኢዜማ የመጡ ተወካይ ክልሎችን ማባበያ አፋቸውን እንዲይዙ ማድረጊያ የመንገድ መሰረተ ልማት ትሰራላችሁ ብለውናል። እኛ ኢትዮጵያን በሙሉ አይን የምናይ በመደመር እሳቤ የምንመራ እንደመሆናችን ክልሎች መንገድም ሌሎች መሰረተ ልማትም ይገባቸዋል ብለን እናስባለን። በኢንክሉሲቪቲ ስለምናምር ለምንድን ነው ክልሎች አይገባቸውም ይሄ መሰረተ ልማት እያላችሁን ነው? እስኪ ለዚህ ማብራሪያ ስጡን የሚለውን ለማንሳት ፈልጋለሁ። ምናልባት የኢዜማን መሰረታዊን ካለመረዳት ሊሆን ይችላል ብዬ በይቅርታ አልፋለሁ። ብልጽግና ከኢዜማ መሰረታዊ አንዱ ፌዴራሊዝም የምንመለከትበት ዲሞክራሲ ፌዴራሊዝም እንለ የዜግነት ፖለቲካ መዳረሻችን ማህበራዊ ፍትህ መንገዱ የዜግነት ፖለቲካና ዲሞክራሲያዊ ፌዴራሊዝም ነው። ፌዴራሊዝምን እንቀበላለን፣ እናከብራለን፣ ብዝሃነትን እናከብራለን። ክልሎች አይገባቸውም ልንል አንችልም። ግን እኛ የምንከተለው የመሰረተ ልማት ግንባታ ለምሳሌ ከከተማ ሞዴሎቻችን አንዱ ክልል አጣማሪ ከተሞች የምንላቸው አሉ። እኛ ብንመረጥ መሰረታቸው እነኚህ ክልል አጣማሪ የበለጠ ሀገራዊ አንድነትን እያጎሉ እያደመቁ የሚሄዱ መለያየትን እያከሰሙ እንዲሄዱ ነው። እናንተም እንደምትናገሩት በየጽሁፎቻቸው ስትገልጧቸው እንደነበሩት የማንነት ፖለቲካ ያተረፈልን መራራቅና መለያየት ነው። ሀገራዊ አንድነታችንን በላላ መሰረት ላይ ቆሞታል። ይሄ ደግሞ ቨርነለብል አድርጎናል። ለሀገር ውስጥ ግጭቶች መባባስ ምክንያት ሆኗል። ቅድም በጠቀስኩት የጠቅላይ ሚኒስትሩ መጽሐፍ እንደተገለጸው በብዙ ቦታዎች ስትገልጧቸው እንደምትሰሙት እውነቱን መካድ ካልሆነ በስተቀር አሁን ያለው ሁልቁ መሳፍርት የሌላቸው ግጭቶችና ምስቅልቀል አንዱ መንስኤ ማንነትን መሰረት ያደረገው ፖለቲካ ነው። ይሄንን ስናርም ፖለቲካን ወደ ተፈጥሮ ወደ ዜግነቱ ስንመልሰው ያንን መሰረት ባደረገ መንገድ ስንገነባው የአዋጭነት ጥናት ለዜጎችና አጠቃላይ መጨረሻ ነው ኢንድ ሪዛልቱ ማህበራዊ ፍትህን ማስፈን የሆነ መሰረተ ልማት እንገነባለን። ሁሉንም ክልሎች የምንመለከተው በብሔር ቋት ውስጥ አስገብተናቸው ሳይሆን እንደ አንድ ኢትዮጵያዊ ዜጋ መብታቸው መሆኑን አክብረን የአዋጭነት ጥናት ሌሎች መሰረታዊ ጉዳዮችን በማጥናት ሁሉም ቦታ የሚዳረስ መሰረተ ልማት እንገነባለን። በብልጽግና 12 ሚሊዮን ዜጎች ገጠር መንገድ አክሰስ ሩራል ቱ አርባን መንገድ አክሰስ በ2 ኪሎ ሜትር ዲስታንስ እንዲያገኙ ሰርተናል። 12 ሚሊዮን ዜጎች አካባቢ እናንተ ምን ትሰራላችሁ? ፖሊሲያችሁ ላይ ስላልተቀመጠ ብታስረዱን የሚለውን ለማንሳት ነው። አርባን ሩራል ኮኔክሽን ፕሮጀክት የብልጽግና አይደለም። ስለዚህ እንደ እሱን ሰርተናል የሚል ከመድረክ ሲገለጽ ስለሰማሁ ነው። ይሄን ፕሮጀክት በደንብ አውቀዋለሁ። ከብልጽግና ከመመስረቱ ቀድሞ የተሰራ ፕሮጀክት ነው። ጥሩ ፕሮጀክት ነው። በፕሮጀክት ደረጃ አፈጻጸም ላይ የነበሩ ጉድለቶች መታረም የሚገባቸው እንደተጠበቁ ሆኑ ባለሙያ መሐንዲሶችን በቁጥር ከ10 እስከ 15 የሚሆኑ መሐንዲሶችን በማስተባበር የገጠር መንገዶች ኮሪደሮች እንዲከፈቱ የተደረገበት ቀደም ያለ ፕሮጀክት ነው። እናንተ ከመምጣታችሁ በፊት ችግሮቹ ታርመው ቀደም ያልኳቸው መሰረታዊ የምህንድስናና የፕሮጀክት አዋጭነት ጥናቶች ተካተው መተግበር ያለባቸው ነው። እኛ ብንመረጥ ይሄንኑ የምናስቀጥል መሆኑን መግለጽ ፈልጋለሁ። ከከተሞች ልማት ጋር የተያዙት ጉዳዮች እውቅና አሰጡም የሚለው ክስ የሚመለከተን አይመስለኝም። እንደ ባለሙያም ጭምር ከተሞች መልማትና የጽዱ የስራ ፈጠራ የቱሪዝም ማዕከል መሆናቸውን በደንብ እንገነዘባለን። የነበረውን አስቀያሚ ገጽታ ለመቀየር የሚደረገው ጥረት ውስጥ በበጎ መልኩ ሚናችንን ተወጥተናል ብለን እናምናለን። እኛም ነበርንበት። የመራናቸው ኮሪደሮች አሉ። እዛ ላይ የነበሩት ጉድለቶች የምንወቅሳቸው ጉድለቶች ታርመው የምህንድስና ስታንዳርዶች፣ የፕሮጀክት አስተዳደሮች ይሄንን የመሳሰሉ ጉዳዮች ታርመው መሰራት አለባቸው የሚል እንጂ አጠቃላይ አይገባም መሰራት የለበትም የሚል አቋም እንደሌለን ማስታወስ ፈልጋለሁ። ለአንድነትና ትብብርና ለኢዜማ በጋራ የሚጠይቀው ጥያቄ ነው። በተለይ ስማርት ሲቲን በተመለከተ ሁለታችሁም ስታነሱ ነበር። ስማርት ሲቲ እንግዲህ በሙያዊ ማብራሪያም መጀመሪያ መሰራት ያለበትና መደላደሉ መሰረተ ልማት ነው። በዲጂታል ኢኮኖሚው መሰረተ ልማት ተደራሽ በማድረግም በአካታች ፋይናንስን ተደራሽ ከማድረግ አንጻርም ይሄን ይላል። ኮሪደር ልማት ይሄንን አንግቦ የተጀመረ ስራ ነው። የመብራት ገመዶች፣ የውሃ መስመር፣ የመጸዳጃ ቦታዎችን እያስተካከሉ መሄድን ይጠይቃል። ሁለታችሁም ብልጭልጭ ከተማን የመገንባት እንጂ መስፈርቱን አያሟላም የሚል ነገር አንስታችኋል። ይሄ በተግባር መሬት ላይ የተፈተነ ህዝባችን የሚመሰክረውም ስለሆነ እዚህ ላይ ያላችሁ እይታ ከስማርት ሲቲ በጣም የራቀ ወይም የስማርት ሲቲን ዴፊኒሽን ያለመረዳት ስለሚመስል ብታብራሩልን የሚለውን ለማንሳት ፈልጋለሁ። አመሰግናለሁ። ስማርት ሲቲ ላይ ክላሪቲ አለን። ለብልጽግና ነው የምመልሰው ይህንን ጥያቄ። ኢንተርኔት ኦፍ ቲንግስ፣ አርቲፊሻል ኢንተለጀንስ እና ዲጂታል የዜጎች ሰርቪስ መስጠት ማለት ነው ባጭሩ። የኛ ሙግት ምንድነው? የኛ ስትራቴጂ ስማርት ሲቲ ላይ ያለን ሶሻል ጀስቲስ ወይም ማህበራዊ ፍትህና ስማርት ሲቲ ዴቨሎፕመንት መታረቅ አለባቸው ነው። ይህ ማለት ምን ማለት ነው? ዲጂታል ዲቫይዱን ስናጠብ
ስማርትፎን መጠቀም ሊኖርባቸው ይችላል። ሰዎች ኢንተርኔት መጠቀም ሊኖርባቸው ይችላል ክፍያዎችን ለመፈጸም ለምሳሌ። ይህንን ለማድረግ ወይ ሙኒሲፓሊቲ ዋይፋይ ፍሪ መኖር አለበት ኪሳቸውን መፈተሽ ስለሌለበት፣ ሌላው ደግሞ ሂውመን ስኪል ዴቨሎፕመንት ላይ መሰራት አለበት ማለት ነው። ስማርት ሲቲ ሌላው ኤአይን ይጠቀማል። አርቲፊሻል ኢንተለጀንስ የሚጠቀም ከሆነ ኦፕን ዳታ ፖሊሲ ያስፈልገናል። ግልጽ የሆነ የኦፕን ዳታ ፖሊሲ ይኖረናል እኛ ብንመረጥ። ይህ ማለት ምን ማለት ነው? አልጎሪዝሙ የኮሚኒቲውን ፍላጎት የመነጨ መሆኑን ማረጋገጥ ስላለብን ማለት ነው። ኦዲትን መደረግ ስላለበት ማለት ነው። ሌላው ሰርቬላንስና ሴፍቲን ለይተን እናያለን። ይህ ምን ማለት ነው? ሳይበር ሴኩሪቲ ለአንድ ሀገር ያስፈልጋል፣ ትክክል ነው። ፐርሰናል ዳታ ደግሞ ፕሮቴክት መደረግ አለበት። እዚህ ላይ ክላሪቲ ያለን እኛ መንግስት ብንሆን ኢንተርኔት መሰረታዊ የዜጎች መብት መሆኑን በመረዳት እንደ ውሃ እንደ መብራት ቆጥረ ነው የኮሚኒኬሽን መሰረተ ልማቶች የግል ድርጅቶች ጋር በመተባበር የግል ድርጅቶችን እንደ ነን ፓትሪዮት የማየት ነገር ስላለ ማለት ነው። አሁን እኛ ግን ከግል ድርጅቶች ጋር በመተባበር ኢንፍራስትራክቸር ዝርጋታውን እናሳልጣለን። ፕራይቬት ሴክተር ጋር ኮላቦሬት ነው የምናደርገው። ሁሌም እንደምንለው ናሽናል ኢንተረስት ላይ ትብብር እንጂ ፉክክር የለንም። ስለዚህ ዲጂታላይዜሽን ቅንጦት ሳይሆን ለአንድ ማህበረሰብ የአንድ እንደ ደም ስር የሚቆጠር ለእያንዳንዱ ዜጋ ምርታማነትን ለመጨመርና ዓለም ላይ ተወዳዳሪ ለመሆን ትልቁ መሳሪያ ነው። ስለዚህ ዛሬ ላይ ያልተሰራባቸው ትውልዶች ነገ ሀገሪቷን በኢኮኖሚ ለማሳደግ ይከብዳቸዋል ማለት ነው። ከስማርት ሲቲ ጋር በተገናኘ ፓወር መሰረተ ልማት መዘርጋት አለበት ብለን እናምናለን። የመብራት ኃይል ተደራሽነት አማራጮችን ለህዝባችን እናቀርባለን። ይህ ማለት ምን ማለት ነው? ኤሌክትሪክ ፓወር 3 ክፍሎች አሉት። ጀነሬሽን፣ ትራንስሚሽን እና ዲስትሪቢዩሽን አለው። መፍጠሩ ላይ ችግር የለውም መንግስት በሞኖፖሊ ቢሰራው። ትራንስሚሽንም አንድ ቦታ ላይ ግሪድ ስለሚያስፈልግ በሞኖፖሊ ቢሰራ ችግር የለውም። ዲስትሪቢዩሽን ላይ ግን እኛ መንግስት ብንሆን በሞኖፖሊ አንሰራው። ምክንያቱም ለፕራይቬት ሴክተሮች ክፍት ቢሆን ስማርት ሲቲን በፍጥነት ለመገንባት አንድ ማሳለጫ መንገድም ይሆናል። ለሶሳይቲውም በቅናሽ ማቅረብ እንችላለን ማለት ነው ፓወርን። አመሰግናለሁ። ከስማርት ሲቲ ጋር በተገናኘ ለተነሳው ጥያቄ መሰረተ ልማት ሊቀደም ይገባል የሚል አለ። መሰረተ ልማትን እኛ ተቃውመን አናቅም። መሰረተ ልማት በእርግጥም ሊቀደም ይገባል። የእናንተ መሰረተ ልማት ዴፊኒሽን እና የእኛ መሰረተ ልማት ዴፊኒሽን በጣም የተለያዩ ስለሆኑ ነው። ሌላው በጣም የሚያስገርመኝ ነገር ለምታደርጓቸው ተግባሮች በተለይ በፖዚቲቭ መንገድ ህዝብ ይመሰክራል ብላችሁ ህዝብን ምስክርነት ስትጠሩ በጣም የሚያሳዝን ነገር ነው። ምክንያቱም ከዚህ ቀደም ለእናንተ ህዝብ የሚመሰክረው ካሜራ ደቅናችሁና በተወሰነ ጥቅማ ጥቅም ደልላችሁ ይሄንን ተናገር ብላችሁ ስክሪፕት ሰጣችሁ የሚመሰክረው ብቻ ነው ለእናንተ ሊመሰክር የሚችለው እንጂ እኛም የህዝብ አካል ነን፣ እኛም እናውቃለን። እኔ ሚዲያ ተቋም ላይ በምሰራ ጊዜ በመቶዎች የሚቆጠሩ በኮሪደር ልማት ምክንያት ተፈናቅለው ንብረታቸውን አጥተው ቤታቸውን በትነው ራሳቸውን ጭምር ያጠፉ ዜጎች ኬዝን አውቃለሁ፣ ስከታተል ነበር። ስለዚህ ያ ሲዘገብም ስታስፈራሩ እንደነበር ደግሞ እናንተም የምትክዱት ሀቅ አይደለም፣ ሚዲያ ተቋማችንንም ጋዜጠኞችን በግልም። ስለዚህ መሰረተ ልማት በመጀመሪያ ምንድን ነው የሚለውን እናንተ ዴፊኒሽኑን ልትማሩት ይገባል የሚል እምነት አለን። ዴፊኒሽናችሁን ትርጉማችሁን ልታስተካክሉ ይገባል። መሰረተ ልማት ሰዎችን ያስቀደመ የሰዎችን የሰውነት ክብር የዜግነት ቢቀር እንኳን የሰዎችን የሰውነት ክብር ያላጎደለ ሊሆን እንደሚገባ የተለያዩ ዓለም አቀፍ ድንጋጌዎችም ያሰፍራሉ። ከመሰረተ ልማት ጋር በተያያዘ ስማርት ሲቲ ለመገንባት ብቻ አይደለም በመጀመሪያ ደረጃ መሰረተ ልማት የሚያስፈልገው። ስማርት ሲቲ ለመገንባት ብላችሁ ከሆነ መሰረተ ልማቶችን የምታሟሉት እንግዲህ በጣም የሚያሳዝን ነገር ነው። በገጠር ያለው ህዝብ ምን ያህሉ መንገድ አጥቶ እንደሚኖር፣ ምን ያህል እናት በመንገድ እጦት ምክንያት እንደምትሰቃይ መውለድ መንገድ ላይ እየሞተች እንዳለች የምናውቀው ነው። ከዛ ደግሞ ባለፈ ከዚህ ቀደም ተሰርተው የነበሩ በቀደሙ መንግስታት የተሰሩ የመሰረተ ልማቶችን በጦርነት ለስልጣናችሁ ማስቀጠያ ባደረጋችኋቸው በከፈታችኋቸው ባስቀጠላችኋቸው ጦርነቶች ምክንያት እያወደመ ያለ ስርዓት በምንም አይነት መልኩ መሰረተ ልማትን ሊቀድም ይገባልና የስማርት ሲቲን ዴፊኒሽን ተማሩ ብሎ ለኛ ሊያስተምር አይገባም። እኛ በተደጋጋሚ ጊዜ ሰውነት እንደሚቀድም የዜጎች የሰውነት ክብር ሊከበር እንደሚገባው ስንገልጽ ስናስጠነቅቅ ለዛም ደግሞ ዋጋ ስንከፍል የቆየን ፓርቲዎች ስለሆንን ማለት ነው። ከዛ ጋር በተያያዘ አሁንም በዚህ ላይ ልናሰምር የምንፈልገው በእኛ እምነት በእኛ ረዳድ አዲስ አበባ የዜጎቿ ሳትሆን የነዋሪዎቿ ሳትሆን የጥቂት የብልጽግናና ከብልጽግና ጋር ትስስር ያላቸው
ባለስልጣናትና ዜጎች እንደሆነች እናምናለን። ለዚህ ማስረጃዎች መጥቀስ ይቻላል። አሁን ዝርዝሩ ውስጥ መግባት አልፈልግም ከሰዓት አንጻር። ከዛ ጋር በተያያዘ ደግሞ መንግስት ሆናችሁ እንደ መንግስት ልትሰሩ የሚገባችሁ ግዴታችሁ የሆኑ መሰረተ ልማት፣ አጠቃላይ የህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ተግባራትና ሀገራዊ ፕሮጀክቶችን ለፓርቲ መቀስቀሻነት መጠቀም አትችሉም። ይሄ የኢትዮጵያን ህዝብ ማታለል ነው። የኢትዮጵያ ህዝብ አያቅም ተብሎ ወይም ደግሞ ብዙ ከፖለቲካ አርቋል ተብሎ እስከዛሬ ድረስ የነበረው ማጭበርበር ይበቃል። የህዳሴ ግድብን፣ መንገዶችን፣ የተለያዩ ሀገራዊ ፕሮጀክቶችን በምንም አይነት መልኩ ለፓርቲ መቀስቀሻ ሊሆኑ እንደማይገቡ እናምናለን። ያንን ልታረሙ እንደሚገባም እናሳስባለን። አመሰግናለሁኝ። ክቡራንና ክቡራት፣ አራተኛ ዙር የክርክሩ ምዕራፍ ተጠናቋል። አምስተኛ ዙር የክርክር ምዕራፋችን የሚሆነው የፖለቲካ ፓርቲዎች በዚህ በከተማ መሰረተ ልማትና ዲጂታል ኢኮኖሚ ላይ የማጠቃለያ ሀሳብ የሚያቀርቡበት ነው። የማጠቃለያ ሀሳባችሁ በፖሊሲ አማራጮቻችሁ ላይ የሚያተኩር ይሆናል። ለእያንዳንዳችሁ 5 ደቂቃ ፈቅዳለሁኝ። ትብብር ለኢትዮጵያ አንድነት ወይዘሪት ሚስጥረ 5 ደቂቃ አለዎት። ውድ ኢትዮጵያውያን፣ የዛሬው ክርክራችን የፖሊሲ ጉዳይ ብቻ አይደለም። የሀገራችንን የነፍስ ጉዳይ፣ የሰዎቻችንን የህዝባችንን ክብር እንዲሁም ደግሞ የዲሞክራሲያችንን ወደፊት የሚወስን ጉዳይ እንደሆነ እናምናለን። ለተከታታይ ዓመታት ስልጣን ከያዘ ጀምሮ የብልጽግና ፓርቲ የኮሪደር ዲቨሎፕመንት ወይም ደግሞ ማሲቭ ኢንፍራስትራክቸርንም እንዲሁ ደግሞ የዲጂታል ኢኮኖሚ ቃል በመግባት ለሰዎች የተሻለ ሀገር እንፈጥራለን ብሎ በተደጋጋሚ ቃል ገብቷል። እኛ ግን የምንጠይቀው አንድ ጥያቄ አለ። የሰዎችን ድምጽ፣ የህዝብን ድምጽ ያፈነ፣ የህዝብን ድምጽ ያልሰማ ፕሮግረስ ምን አይነት እድገት እንደሆነ መጠየቅ እንፈልጋለን። የህዝብን ሰላም፣ የህዝብን መረጋጋት ያደፈረሰ፣ የህዝብን ዲሞክራሲያዊና ሰብአዊ መብቶችን የጣሰ እድገትስ ምን አይነት እድገት ነው? እድገት ተብሎስ ሊጠራ ይችላል ወይ የሚል ጥያቄ አለን። በተደጋጋሚ የኛም ፓርቲ እንዲሁም ደግሞ በትብብሩ አባል ፓርቲዎች ቢሮዎች ያጨናነቁት በኮሪደር ልማት ምክንያት ህይወታቸው የተዛባባቸው መኖር ያልቻሉ ካፈሩት ሀብት በጥቂት ቀናት ውስጥ እንዲለቁ እዛው እያሉ ቤታቸው የፈረሰባቸውና ባለባቸው የኢኮኖሚ ጫና ምክንያት ራሳቸውን ጭምር ያጠፉ ዜጎች ቤተሰቦች በተደጋጋሚ ቢሮዎቻችንን አጨናንቀውት ስለቆዩ እኛም የህዝቡ አካል ስለሆንን በአንድም በሌላም መልኩ ስለምናይ ስለምንሰማና በእኛም ላይ የሚደርስ ስለሆነ እውነታውን እናውቃለን። በተደጋጋሚም በሚዲያዎች ሲዘገብ የነበረ ቢሆንም ቅድም እንደተናገርኩት ይህ የዜጎች እውነት እንዳይሰማ፣ ይህ የዜጎች እውነት እንዳይታፈን፣ በእውነት ኢትዮጵያ የምንኖርባት ሀገር ምን አይነት ናት የሚለው እንዳይሰማ ሲደረግ ቆይቷል። እንደ ትብብር ለኢትዮጵያ አንድነት የሰውነትን ክብር፣ የዜግነትን ክብር ያልጣሰ የመሰረተ ልማት እንዲሁም ደግሞ የአጠቃላይ የስልጣኔ ተግባራትን ማከናወን ያስፈልጋል ብለን እናምናለን። እኛ መንግስት ብንሆን ዜጎች የሰውነት ክብራቸው ተጠብቆ በመረጡት ባመኑበት መንገድ ከእኛ ጋር በተቀናጀ መልኩ ምንም አይነት ቅሬታ ሳይኖራቸው ብንል እንኳን ብዙሃኑን በደንብ በሚያስደስትና በትክክልም የሀገርን ሉዓላዊነት፣ የሀገርን ክብር፣ የሀገርን ልማት በሚያስጠብቅ መልኩ የምናከናውናቸው ተግባራት እንደሚኖሩን ለማረጋገጥ እወዳለሁ። ይህንን ዛሬ አይደለም ቃል እየገባን ያለ ነው። ባለፉት ዓመታት በተደጋጋሚ እንደ ቅንጅትም እንደ ትብብር እንዲሁም ደግሞ የትብብሩ አባል ፓርቲዎች በተናጠል በምናወጣቸው መግለጫዎች በገለጽናቸው መንገዶችና በታገልንባቸው እውነቶች ያረጋገጥነው ሀቅ ነው። ስለዚህ ቃሉን ያልጠበቀውን በተደጋጋሚ ቃሉን ማፍረሱን ያረጋገጠውን ብልጽግናን አሊያም ደግሞ የህዝብን እውነት መናገር የህዝብን ሀቅ አደባባይ ማውጣት እንደ አክቲቪዝም የሚቆጥረውን ኢዜማን ወይስ በተደጋጋሚ ህዝብን አጋርነቱን የህዝብ አጋርነትን ሲያረጋግጥ የነበረ ዜጎች የሚያምኑበት ተአማኒ የሆነውንና የአመራሮቹም እንደ ግለሰብ ለዜጎች ድምጽ ሲሆኑ የቆዩበትን ሰውነታቸውን ያረሱ አመራሮች ያሉበትንና ፖለቲካን ከሰውነት ያላስቀደሙ አመራሮች እንዲሁም አባላት ያሉበትን ትብብር ለኢትዮጵያን ትመርጣላችሁ የሚለው ለእናንተ የሚወሰን እናንተ የምትወስኑት እውነት ነው። ነገር ግን እኛ እንላለን ክብርን፣ ሰውነትን፣ ዲሞክራሲያዊ ፊውቸርንና
አጠቃላይ ትብብር ለኢትዮጵያ አንድነትንና የሚያረጋግጠውን ሰላም እንድትመርጡ እንጋብዛለን፣ እንጠይቃለን። እናንተም የምታደርጉት እውነት እንደሆነ እንረዳለን። ምክንያቱም ከዚህ ቀደም እንዳልኩት በተደጋጋሚ በተግባር ከህዝብ ጎን መቆማችንን በተግባር ለኢትዮጵያ የምንመጥን ዜጎች መሆናችንን ያሳየንና ከህዝብ ያልተነጠልን እውነታን ያልካድን እውነት ማውጣትን እንደ አክቲቪዝም የማንቆጥር ዜጎች ነን። ከዜግነታችን በላይ ደግሞ ሰዎች ነን። ያንን እናምናለን። ስለዚህ የምርጫ መወዳደሪያ ምልክታችን አውራ ጣት ነው። አውራ ጣትን በመምረጥ የኢትዮጵያን ሰላም፣ የህዝብን ክብር፣ የሰውነትን ልዕልና እንድትመርጡና ይህንንም ደግሞ በማረጋገጥ በኩል ከኛ ጎን እንድትቆሙ እንጠይቃለን። ቅድም እንደተነጋገርነው የህዝብን ሉዓላዊነት፣ የሀገርን አንድነት፣ የሀገርን ሰላም እንዲሁም ሰውነትን ከምንም በላይ አስጠብቆ የሚቀጥለውን ከዚህ በፊት በነበረው እንቅስቃሴም ያንን ያረጋገጠውን ትብብር ለኢትዮጵያ አንድነትን እንድትመርጡ እንጠይቃለን። ምርጫችን የምርጫ ምልክታችን አውራ ጣት ነው። አውራ ጣትን ይምረጡ። እናመሰግናለን። ትብብር ለኢትዮጵያ አንድነት። አመሰግናለሁ። ሰዓታችሁ ተጠናቋል። በቀጥታ የምናልፈው ወደ ኢሶዴፓ ነው። ወይዘሮ ሳራ መሐመድ 5 ደቂቃ አለዎት። የማጠቃለያ ሀሳቡን ማቅረብ ይችላሉ። የተከበራችሁ የኢትዮጵያ ህዝቦች፣ ፓርቲያችን ኢሶዴፓ ከተማ ልማትና ዲጂታል ኢኮኖሚ እርስ በርስ የተያያዙ ሁኔታዎች መሆናቸውን ይገነዘባል። ዲጂታል ኢኮኖሚ የምንገኘው በ21ኛው ክፍለ ዘመን እንደመሆኑ መጠን የኢኮኖሚ ልማት ከተሞችን የኢኮኖሚ ልማት በማድረግ ዲጂታል ኢኮኖሚ ዓለምን ቀይሯል። ዲጂታል ኢኮኖሚ የመሰረተ ልማትን፣ የስራ ፈጠራና ስራን ይፈጥራል። የመንግስትንም አገልግሎት አሰጣጥ ዘመናዊና የተሻለ ያደርጋል። ሆኖም ግን ከተሞች በእቅድ መመራት ካልተቻለ የኢኮኖሚና ማህበራዊ እንዲሁም አካባቢ ቀውሶችን ያስከትላል። በተለይ ደግሞ የመንግስትን አቅም ምላሽ ከከተሞች እድገት መስፋፋት ፍጥነት ጋር መራመድ ካልተቻለ ችግሩ የከፋ ይሆናል። በመሰረተ ልማት ማህበራዊ አገልግሎቶችን ለማዳረስ ጫና ከመፍጠሩም በላይ እንደኛ ላሉት ታዳጊ ሀገሮች ፈተናው የከፋ ይሆናል። ስለዚህም ኢሶዴፓ የከተማ ልማት ዘርፍን በተመለከተ አንደኛ የመሬት አስተዳደር አጠቃቀም ፖሊሲ ጋር የተጣጣመ የከተማ ልማት ፕላን ከመሰረተ ልማት ጋር ተመጋጋቢ እንዲሆን ያደርጋል። ከተሞች በዘመናዊ ፕላን እንዲያድጉና እንዲስፋፉም እንሰራለን። የከተማ ቦታ በፓርቲ አባልነት በዝምድናና በተለያዩ የጥቅማ ጥቅም ትስስሮች ግንኙነቶች የሚከፋፈልበትንም አሰራር እናስወግዳለን። የከተማ መሬት ግልጽና ከሙስና በጸዳ ሁኔታ እንዲሁም ተጠያቂነት በተላበሰ መንገድ የሚተዳደር ግልጽ አሰራር እንዲኖር እናደርጋለን። በየከተሞች ያሉት የመንግስት የቀበሌ ቤቶች ለልማት ተፈልገው ሲፈርሱ ተጠቃሚ ለነበሩት ዜጎች በጥናት ሊያገኙት የሚገባ አበል እንዲከፈላቸውም አጥብቀን እንሰራለን። ሆኖም በቤቱ ተከራይተው ይኖሩ የነበሩ ዜጎች የመንግስት የሚከራይ ቤት ወይም የራሳቸው መኖሪያ ቤት በመስራትና በመግዛት ተለዋጭ መጠለያ የሚያገኙበትን ሁኔታ እናመቻቻለን። በከተሞች ልማት ምክንያት ከከተሞች አካባቢ ከመሬት ይዞታዎች የሚፈናቀሉ አርሶ አደሮች ወይም ሌሎች ዜጎች ከልማቱ ተጠቃሚ የሚያደርጋቸውን ኑሯቸውን ለማሻሻል የሚያበቃ በቂ ካሳ ወይም ከሊዝ ጋር የሚመጣጠን እንዲያገኙ እናደርጋለን። ከተሞች የሪፎርም ከተማ ተብለው በመፈረጅ የገበሬውን ይዞታ ወደ መሬት ከተማ ይዞታነት በመቀየጥ ገበሬውን ያለ ካሳ ካለው ይዞታ በማፈናቀል ለኑሮ ቀውስ መዳረጉን እንዲቆም እናደርጋለን። በዚህ በሰባተኛው ሀገራዊ ምርጫ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ የእጅ ባትሪን ምልክት በማድረግ እንጠቀማለን። የእጅ ባትሪን ይምረጡ፣ ብርሃናችን በእጃችን ነው እንላለን። ኢሶዴፓን ምረጡ። አመሰግናለሁኝ። ወደ ብልጽግና ፓርቲ አልፋለሁኝ። ወይዘሮ ትዕግስት 5 ደቂቃ አለዎት። ውድ ኢትዮጵያውያን፣ የከተሞቻችን ገጽታና አጠቃላይ ሁኔታ በብዙ ቦታዎች እጅግ አሳሳቢ ደረጃ ላይ ደርሶ ነበር። ፍግፍግ ያሉ ሁነኛ የፍሳሽና የቆሻሻ አወጋገድ ስርዓት የሌላቸው፣ በእርጅና የደቀቁ፣ ለኑሮ የማይመቹ በመሆናቸው ለጤናና ለደህንነት ስጋት የሆኑ፣ የከተማዋን ገጽታ የሚያጎድፉና ለዜጎቻችን የማይመጥኑ የኩራት ሳይሆን የሀፍረት ምንጭ ነበሩ። የኮሪደር ልማት ይህንን አስከፊ እውነታ በዘመናዊ እሳቤና በምናብ ከፍታ የፈታ ኢኒሼቲቭ ነው። ከተሞች የብልጽግና ማዕከል እንዲሆኑ፣ የከተሞች ልማት ከአዋሳኝ የገጠር አካባቢዎች ልማት ጋር እንዲመጋገቡ፣ ከተሜነትን ለማሳደግና አሳታፊና ዘላቂ ልማትን ለማስፋት ምቹ የመኖሪያ አካባቢ ለመፍጠር መሰረታዊ የልማት ጥያቄዎችን የሚመልስ የከተሜነት ስርዓት ለመገንባት ቃል ገብተን ነበር።
በቃላችን መሰረት ኑሯችንና አኗኗራችንን ለማዘመን ኢኮኖሚውን ለማሳደግ በገጠርና በከተማ ኮሪደር ልማት በርካታ ስራዎችን አከናውነናል። ዘርፈ ብዙ የንግድ እንቅስቃሴዎችንም ፈጥረናል። ብልጽግና ፓርቲ ለኢትዮጵያ ከተሞችና መሰረተ ልማት ያለው ራዕይ በወረቀት ላይ የሰፈረ ምኞት ሳይሆን በመሬት ላይ የታየና የሚታይ እውነታም ነው። በቀጣይ በኮሪደር ልማት ያስመዘገብነውን ተሞክሮ የበለጠ በማስፋፋት ከተሞቻችን አረንጓዴ፣ ጽዱና ስሉጥ ለዜጎቻችን ምቹ በማድረግ ግባችንን በተሟላ መንገድ እናሳካለን። ለዚህም 30 በመቶ የሚሆነውን የከተማ ይዞታ ለአረንጓዴ ልማትና ለህዝብ መዝናኛ ፓርኮች በማዋል ለትውልድ የሚመችና እረፍት የሚሰጥ አካባቢን የመፍጠር ስራችንን በላቀ ደረጃ እናሳካለን። ኢትዮጵያን የአፍሪካ የኃይልና የዲጂታል ማዕከል የማድረግ ግባችንን ዳር እናደርሳለን። የታዳሽ ኃይል የማመንጨት አቅማችንን አሁን ካለበት ወደ ላቀ ደረጃ በማሳደግ እያንዳንዱ የኢትዮጵያ ቤትና የኢንዱስትሪ መንደር አስተማማኝ የኤሌክትሪክ ኃይል እንዲያገኝ እናደርጋለን። የትራንስፖርት መሰረተ ልማታችንንም በማዘመን ክልልን ከክልል ኢትዮጵያን ከጎረቤት ሀገራትና ከዓለም ገበያ ጋር እንዲሁም የገጠር ማዕከላትን የሚያስተሳስሩ የሎጂስቲክ መስመሮችን እንገነባለን። የሎጂስቲክ አገልግሎትን ቀልጣፋና አስተማማኝ በማድረግ ሀገራችን በዓለም አቀፍ የሎጂስቲክ አፈጻጸም ደረጃዋን ወደ 40ኛ ለማሳደግ የሚያስችሉ ስራዎችን እንሰራለን። ኢትዮጵያ ዘላቂና አስተማማኝ የወደብ አገልግሎት እንዲኖራት አማራጭ ወደቦችን እናሰፋለን። በዋና ዋና ከተሞች ለብዙሃን ትራንስፖርትና ለሞተር አልባት ልዩ ትኩረት እንሰጣለን። በታዳሽ ኃይል የሚሰሩ የብዙሃን ትራንስፖርት ስልቶችን የማስፋፋትና የትራንስፖርት አቅርቦቱንና አገልግሎቱን ተደራሽ ለማድረግ እንሰራለን። በአየር ትራንስፖርት ዘርፍም አየር መንገዳችን በነገው ዓለም ቀዳሚ እንዲሆን ለማድረግ በቢሾፍቱ አውሮፕላን ማረፊያ ግንባታውን እውን በማድረግ የመጀመሪያ ምዕራፍን ወደ ስራ እናስገባለን። የውሃና የሳኒቴሽን አገልግሎት አቅርቦትን በማሻሻል የንጹህ መጠጥ ውሃ ሽፋንን በከተማ በገጠርና በሀገር አቀፍ ደረጃ ለማሳደግ እንሰራለን። የጀመርነውን የመስኖ ልማት በማሳደግና በማጠናከር የበጀት ድርሻውን ከፍ በማድረግ ለመስኖ አውታሮች ግንባታ ልዩ ትኩረት እንሰጣለን። ውድ ኢትዮጵያውያን፣ በዲጂታል ዘርፍም እያንዳንዱ ዜጋ በቤቱ ሆኖ የመንግስት አገልግሎቶች የሚያገኝበትን የንግድና የፈጠራ ስራዎችን በከፍተኛ የኢንተርኔት ፍጥነት የሚታገዙባትን ዘመናዊና ደህንነቷ የተጠበቀች ኢትዮጵያን እውን እናደርጋለን። ብልሹ አሰራርን ለማጥፋትና የአገልግሎት ተደራሽነትን ለመጨመር የጀመርነውን የመሶብ የአንድ ማዕከል አገልግሎት አጠናክረን እንቀጥላለን። አዳዲስ የቴክኖሎጂ ስታርታፖች እንዲፈጠሩና እንዲያድጉ የሚያግዙ ምቹ ሁኔታዎችን በተለይም የፋይናንስ ድጋፍና የህግ ማዕቀፍ እንፈጥራለን። የድርጅቶችና የድርጅቶችን የግል መረጃ ለመጠበቅና የመረጃ ጥሰትና የሳይበር ጥቃቶችን ለመከላከል የሚያስችሉ የቴክኖሎጂ መፍትሄዎችን እናቀርባለን። የአርቲፊሻል ኢንተለጀንስና የዲጂታል የዳታ አጠቃቀም ክህሎትን ለማሳደግ የጀመርነውን የ5 ሚሊዮን ኮደሮች አጠናቀን በዲጂታል ዘርፉ የስራ እድል እንዲያገኙ እናደርጋለን። የዲጂታል ጉዞ በማፋጠን የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እንሰራለን። ይህን የምናደርገው ለዛሬው ትውልድ ብቻ ሳይሆን ለነገዎቹ ልጆቻችን የምትመች ክብራቸው የተጠበቀባትና በዓለም አቀፍ ደረጃ ተወዳዳሪ የሆነች ሀገርን ለማስረከብ ካለን ታላቅ ሀገራዊ ራዕይ በመነሳት ነው። በመጨረሻም የተከበራችሁ መራጮች፣ የብልጽግና መንገድ በተግባር የታየ ዜጎችን ከድህነትና ከጉስቁልና አውጥቶ ወደ ብርሃንና ዘመናዊነት የሚያሸጋግር ነው። እኛ ሰው ተኮር ልማትን በተግባር አስመስክረናል። ብልጽግና ማለት ትናንትን እያደሱ ዛሬን እያለሙ ነገን በተግባር መገንባት ነው። የጀመርነውን የታላቅነት ጉዞ ዳር እንድናደርስ ከተሞቻችን የስልጣኔ ማዕከል እንዲሆኑ ልጆቻችንም በሀገራቸው ተስፋ እንዲኖራቸው ብልጽግናን ይምረጡ። ውድ ኢትዮጵያውያን፣ የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነትና የመደመር ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር እያሸጋገረ የሚገኘውን ብልጽግናን ይምረጡ። አመሰግናለሁ። አመሰግናለሁኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የማጠቃለያ ማቅረቢያ 5 ደቂቃ አለዎት። ወይዘሮ ትዕግስት ዳምጤ መቀጠል ይችላሉ። አመሰግናለሁ። ይህ የከተማ መሰረተ ልማትና የዲጂታል ኢኮኖሚ የኢዜማ ማጠቃለያ ሀሳብ ነው። ኢትዮጵያ በአሁኑ ወቅት በታሪኳ ታይቶ የማይታወቅ ፈጣን የከተሞች ማስፋፋት ሂደት ውስጥ ትገኛለች። ይሁን እንጂ ይህ እድገት በታቀደ ሳይንሳዊ በሆነና በዜጎች ማህበራዊ ፍትህ ባልተረጋገጠ መንገድ በመከናወኑ ከተሞቻችን ዛሬ የችግር አረንቋ ሆነዋል። የቤት እጥረት፣ የትራንስፖርት እጦት፣ መንገላታት፣ የኑሮ ውድነትና ስር የሰደደ ሙስና የከተማዋ ነዋሪዎች የዕለት ተዕለት ህይወትን ተፈታትነውታል። ኢዜማ ለነዚህ ዘርፈ ብዙ ችግሮች መዋቅራዊ መፍትሄ የሚሰጥ የዜጎችን ሰብአዊ ክብርና ማህበራዊ ፍትህ የሚያስቀድም አዲስ የከተማ ልማት ፖሊሲን ይዞ ቀርቧል። መሰረተ ልማት ለከተማ ልማት የጀርባ አጥንት ነው።
ኢዜማ የሚከተለው የመሰረተ ልማት ፖሊሲ አሁን ያለውን የገጽታ ግንባታ አባዜ በመቀየር መሰረተ ልማትን የዜግነት መብት ማረጋገጫ ያደርጋል። የተቀናጀ ልማት መንገድ ሲገነባ የውሃ፣ የኤሌክትሪክ፣ የፋይበር ኦፕቲክስ መስመሮችን አብረው የሚታሰቡበትና የተቀናጀ አሰራርን ይዘረጋል። ይህ ቆፍሮ መቅበርና መልሶ መቆፈር የሚለውን ማስቀረት የሀገር ሀብትን ይታደጋል። ፍትሃዊ ክፍፍል መሰረተ ልማት የጥቂት ባለሀብቶች ሰፈር መገለጫ መሆኑ ቀርቶ ዝቅተኛ ገቢ ያላቸው ዜጎች ወደሚኖሩበት መንደር የሚዘልቅ መሆን አለበት። ይህ ማለት የድሆች መንደር ማፍረስ ሳይሆን መሰረተ ልማትን ወደ ድሆች መንደር ማስገባት፣ ነባር ሰፈሮችን ማዘመን ማለት ነው። ምቹ ከተሞቻችን ለአካል ጉዳተኛ፣ ለህፃን፣ ለአረጋውያን እንዲሆኑ ያደርጋል። የህዝብ ትራንስፖርት ቅድሚያ የምንሰጠው አሰራር በመዘርጋት ነዋሪው ከገቢው 30% የሚሆነውን ለትራንስፖርት የሚያበክንበት ስርዓት ያበቃል። አይሲቲ ፖሊሲያችን ከከተማ ልማት ጋር በጥብቅ የተቆራኘ ነው። ቴክኖሎጂ ለቢሮክራሲ ማቅለያ፣ ለኢኮኖሚ ማሳደጊያ እንጠቀምበታለን። ሙስናን በቴክኖሎጂ እንዋጋለን። የከተማ አስተዳደር አገልግሎቶችን ሙሉ ለሙሉ ዲጂታል እናደርጋለን። ዜጎች ከአገልጋዮቻቸው ጋር ያላቸው ገጽ ለገጽ ንክኪ በመቀነስና በጉቦና በትውውቅ የሚሰሩ ብልሹ አሰራሮችን በግልጽነትና በተጠያቂነት እንተካዋለን። ስማርት ከተሞች የከተማ አገልግሎት የውሃ፣ የመብራት፣ የትራፊክ ፍሰት የመሳሰሉትን በዘመናዊ ቴክኖሎጂ የታገዙ እንዲሆኑ ያደርጋል። ይህም ነዋሪዎች እንግልታቸው እንዲቀንስና ከዛም በላይ የከተማዋ ምርታማነት እንዲጨምር፣ ብክነትም እንዲቀንስ ያደርጋል። የስራ እድል ፈጠራ በከተሞች ውስጥ አይቲ መንደሮችን፣ የፈጠራ ማዕከላትን ማስፋፋት ወጣቶችን በዲጂታል ኢኮኖሚ ውስጥ ንቁ ተሳታፊ እንዲሆኑ ያደርጋል። አይሲቲ በየዓመቱ ለበርካታ ዜጎች የስራ እድል መፍጠር ግባችንን ዋነኛ አካል ነው። የከተማ መሬት የጥቂት ደላሎች መበልጸጊያ መሆኑ ቀርቶ ለሕዝብ ጥቅም የሚውልበትን ስርዓት ይዘረጋል። ለቤት እጥረት መዋቅራዊ መፍትሄ ለመስጠት ኢዜማ የሚከተሉትን እርምጃዎች ይወስዳል። አንደኛ፣ በሀገሪቱ ያሉ ሁሉም የመንግስትና የግል ባንኮች በጋራ አክሲዮን የሚሰሩበት የቤት ልማት ፋይናንስ ብቻ የሚውል ግዙፍ የሞርጌጅ ባንክን ያቋቁማል። ይህ ባንክ ዜጎችን ለረጅም ጊዜ ብድር በዝቅተኛ ወለድ አግኝተው የቤት ባለቤት እንዲሆኑ ያስችላል። የመንግስት ብቸኛ ቤት አቅራቢነት በማስቀረት የግል ባለሀብቱ የቤት ማህበራዊና የመንግስት የግል አጋርነት ፒፒፒ ያካተተ የቤት ልማት ፕሮግራሞቻችንን እንተገብራለን። ሶስተኛ፣ በልማት ስም ዜጎች ያለ በቂ ካሳና ዝግጅት ማፈናቀል ይቆማል። ማንኛውም የልማት ስራ የነዋሪዎችን ማህበራዊ ትስስርና ሰብአዊነት ክብር ባከበረ መልኩ ይሆናል። የሳይበር ደህንነትና ዲሞክራሲ ተቋማት ላይ የከተማ ነዋሪዎች መረጃ ግላዊነት ፕራይቬሲ የተጠበቀ እንዲሆን ገለልተኛ የሳይበር ደህንነትና የደረጃ ጥበቃ ተቋም ይገነባል። ቴክኖሎጂ የዜጎች መብት ለመገደብ ሳይሆን መብታቸውን ለማስከበር ድምጻቸውን ለማሰማት እንዲውል ያደርጋል። ማጠቃለያ የኢዜማ ቃል ኪዳን የኢዜማ የተቀናጀ የልማት ፖሊሲ ዋና ግብ ዜጋ ተኮር ስማርት ከተሞችን መገንባት ነው። እኛ የምናለማቸው ከተሞች የማንኛውም የፖለቲካ ይገባኛል መነታረኪያ ሳይሆኑ መሰረተ ልማት ለሁሉም ዜጎች እኩል ተደራሽነት የሆነባቸውና ቴክኖሎጂ የኑሮ ጫናን የሚያቀልባቸው ናቸው። ከተሞቻችን የኢኮኖሚ እድገት ማዕከል፣ የዲሞክራሲ ተምሳሌትና የቴክኖሎጂ ፈጠራ ስራዎች ለማድረግ ቆርጠን ተነስተናል። ይህ ራዕይ እንዲሳካ የሁላችሁም ዜጎች ተሳትፎና ድጋፍ ወሳኝ ነው። ልማት ለጥቂቶች ሳይሆን ለሁሉም ዜጋ እንዲደርስ ከተሞቻችን ለኑሮ ምቹና ለትውልድ ኩራት እንዲሆኑ የምርጫ ምልክቱ ሚዛን የሆነውን ኢዜማን እንድትመርጡ በአክብሮት እንጠይቃለን። አመሰግናለሁ። አመሰግናለሁ። ደቂቃችሁ ተጠናቋል። ክቡራንና ክቡራት፣ ይህ የመሰረተ ልማት ከተማና ዲጂታል ኢኮኖሚ ላይ ያተኮረው 4 የፖለቲካ ፓርቲዎች የተሳተፉበት የክርክር መድረክ ነው። ክቡራንና ክቡራት፣ እዚህ ቦታ ላይ ለመላ ኢትዮጵያውያን በርዕሰ ጉዳዩ ላይ ያላችሁን የፖሊሲ አማራጭ ስላቀረባችሁ ለክቡራን ኢትዮጵያውያን 120 ደቂቃ ቆማችሁ ክብራችሁን የሚገልጽ ሀሳባችሁን ለመራጩ ሕዝብ ስላቀረባችሁ በፋና ሚዲያ ኮርፖሬሽን ስም አመሰግናችኋለሁ። ክቡራን ተመልካቾቻችን 4 የፖለቲካ ፓርቲዎች ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሶዴፓ፣ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካዮቻቸውን በመላክ በዚህ በእናንተ በክቡራን ኢትዮጵያውያን ፊት የከተማ መሰረተ ልማትና የዲጂታል ኢኮኖሚ ፖሊሲያቸውን አቅርበዋል። የዚህ ሳምንት ፋና መድረክም በዚሁ ተጠናቋል። በቀጣይ ሳምንት በሌላ ርዕሰ ጉዳይ እንመለሳለን። አብራችሁን ስለነበራችሁ እናመሰግናለን።